ጃሪ ነው። ቶሮንቶ ውስጥ ባለፈው ሳምንት መኪና የነዳው የሆነ ፓርኪንግ ለማቆም ሄጄ እቺ ነገር በደንብ አድምጡኝ። የገጠመኝ ነገር ልንገራችሁና ወደ ዋናና ዜናዎች ሄዳለሁ። እንዳጋጣሚ ፓርኪንግ ሙሉ ነበረ። ከተማው ሩጫ ነበረ፣ ትልቅ ሩጫ ድግስ ነበረና መኪና ማቆሚያ ስለነበረ ሲሄድ አንድ ቦታ ላይ አንደርግራውንድ ፓርኪንግ ነው። ኢትዮጵያውያኖችን አገኘው። እነዚህ ኢትዮጵያውያን ፓርኪንግ ፈልጌ ነበር ምናምን ስላቸው መስዋዕት ዘካርኪን ፓርኪንግ ፈልጌ ነበር በጣም ከተማው ሙሉ ነው ምናምን ስላቸው አረ ችግር የለም ብለው በትህትና ነው ያናገሩኝ። በጣም ችግር የለም አረ እንወዳለን ሲል ማመን አልቻልኩም። መኪና ተቀብለው ቁልፍ ወስደው አንደርግራውንድ ፓርኪንግ አቁመው ከዛ በኋላ የምትሄድበት ሄደና አሉ። ከዛ በኋላ መጠየቅ ጀመርኩኝ። እነማን ናችሁ ምናምን አልኩኝ። ያፌትና ዮሲያስ ሱራፌል ይባላሉ። እዚህ ቶሮንቶ ከተማ ውስጥ የማውቃቸው የለም። ታውቃቸዋላችሁ? ያፌትና ዮሲያስ ሱራፌል በጣም የሚገርሙ ከኢትዮጵያዊ እናትና አባት የተወለዱ ሁለት ልጆች ናቸው። ቶሮንቶን ወይም ደግሞ ካናዳን ማለት ይቻላል በአጭሩ እንደው አጋነን ካትበሉኝና ከፀሐይ መውጫ እስከ ፀሐይ መጥለቂያዋ ድረስ ተቆጣጥሯታል። ኤቭሪዌር በቀይ መደብ ላይ በቢጫ ፒክ አያችሁ። እነሱ የያፌትና የዮሲያስ የሱራፌል ልጆች የሚቆጣጠሩት ፓርኪንግ ነው። እኔ የምነግራችሁን ከሰማችሁ በኋላ ሂዱና ካናዳ ወይም ደግሞ ቶሮንቶ አካባቢ ያላችሁ ሰዎች ቴዲ ሲናገር ሰምተን ነው ብላችሁ ከተናገርኩት ቅንጣት የተጋነነ ነገር ካገኛችሁ እኔን ትታዘቡኛላችሁ። በአጭሩ በመላው ቦታ ላይ ይህን የፓርኪንግ ቦታ ተቆጣጥረዋል። ወርልድ ካር ፓርክ፣ ስፔሺየስ ካር ፓርክ እና ፕራይም ካር ማናጅመንት የነዚህ ናቸው። ለብዙ ኢትዮጵያውያኖች የስራ ዕድል ይፈጥራሉ። በነገራችን ላይ ከ250 በላይ ኢትዮጵያውያኖችን የስራ ዕድል ለአዲስ መጪዎችም ለነባሮችም ቀጥሮ ያሰራቸዋል። የሚገርም ናቸው። ኢትዮጵያ አባትየው ሄዶ ይላችሁ እዚህ ያላቸውን የፓርኪንግ ብዛት ልንገራችሁ። ቫን የሚባል ቦታ አለ። ብራምፕተን፣ ቶሮንቶ፣ ሚሲሳጋ፣ ሪችመንድ ሂል፣ በርሊንግተን፣ ኦሽዋ፣ ኒያግራ ፎልስ። ቆይ ፍቅር ሲዝም ትገባለህ። እነዚህን ቦታዎች በሙሉ ተቆጣጥረዋል። ይህ አልበቃ ብሏቸው ኢትዮጵያ ሄደው ኢትዮጵያ አየር መንገድ ፓርኪንጉን ለማስተዳደር ወስደው አሸንፈዋል። አይገርሙም? ቶሮንቶ አሉ የተባሉ ግሬተር ቶሮንቶ ኤሪያ ውስጥ አሉ የተባሉ ሆቴሎች ፓርኪንጎቻቸውን እነሱ ናቸው የሚያስተዳድሩላቸው። ለማንኛውም የትኞቹን ሆቴሎች ነው የሚያስተዳድሩት? ዝም ብለህ ነው እኮ የምታወራው። እስኪ ለማንኛውም እኛ ያለነው ቶሮንቶ ውስጥ ነው። እስኪ የምታወራው ነገር እውነት ነው ውሸት ነው የሚለውን ማረጋገጥ እንፈልጋለን የሚል ሰው አይጠፋም። ዌስተርን ሆቴል ላይ ሪዞርትስ ብትሄዱ ማሪየት፣ ሸራተን፣ ሆምውድ፣ ሆሊዴይ ኢን፣ ሂልተን፣ ኢለመንት፣ ኮርትያርድ፣ እነዚህ ሁሉ ሆቴሎች ምን ቀረ? እነዚህ ናቸው የሚያስተዳድሩት። በስነ ምግባር ያደጉ በኢትዮጵያዊ ጨዋነት ያደጉ ለኢትዮጵያውያን በሙሉ የስራ ዕድል የሰጡ ምስጉኖች ናቸው። ክብራትና ክብራት ከሀገርህ ተሰደህ መተህ ሰው ሀገር ገብተህ በባዶ እጅህ መተህ እግዚአብሔር ሲባርክህ እንደዚህ ነው ተወርሷል። አሁን እኚህ ሰዎች በቃ ከሞላ ጎደል ግሬተር ቶሮንቶ ኤሪያ ጂቲኤን በሙሉ ተቆጣጥረውታል። አዳዲስ የመጣችሁ ኢትዮጵያውያን ካላችሁ ሄዳችሁ ስራ የምትፈልጉ ካላችሁ ቴዲ እንዲህ ሲናገር ሰምቻለሁ ስራ ይኖራሉ ብላችሁ ጀስት ለመጀመሪያ ያህል ጠይቋቸው። ኦፕኒንጎች አሏቸው፣ ስራ ይቀጥሯቸዋል፣ ጥሩ ኤክስፒሪየንስ ይኖራቸዋል። ያፌትና ዮሲያስ ሱራፌል የሚባሉ ልጆች ናቸው። እሱን ልንገራችሁ ብዬ ነው። በመሀል ላይ ይሄን ነግራችኋለሁ። ከዚህ በኋላ በሚኖረን ቆይታ በሙሉ እነዚህ አይነት ነገሮችን ወደ እናንተ ማድረስ እፈልጋለሁ። ኢትዮጵያም ገብቷል በሪል ስቴት። በነገራችን ላይ በሪል ስቴትም የተሰማሩ ነው። ኢትዮጵያ ውስጥ የሚገርም አፓርታማ ይሰሩ። አሜሪካ እንደዚሁ ሞሎች አሏቸው። አሁን በቅርቡ ሰርተው የሚያጠናቅቁት አፓርታማ እጅግ ቅንጡ እጅግ ዘመናዊ ዲያስፖራዎች ልክ ስንነግራችሁ ቶሎ ብላችሁ ተሻምታችሁ ቤት መግዛት ነው። ያ ሱራፌል ትልቅ አይገርምም? ፍቅር ሲዝም ቆይ ትገባለህ እባክህ። ቆይ አንዴ ፍቅር ሲዝም አንዴ ቆይ
ስለዚህ ስፓዛ ብትሉ በአጠቃላይ እግዚአብሔር ሲባርክ እንደዚህ ነው። እና በተለይ ደግሞ የተባረኩባቸው ስነ ምግባራቸው፣ ለስራ ያላቸው ፍቅር፣ ለኢትዮጵያውያን እኔ ምን ጊዜ የማየው ኢትዮጵያዊ ባለሀብት ሆነ ለኢትዮጵያውያን የምሰጠው የስራ እድል ኢትዮጵያዊ ሆነ ለኢትዮጵያዊ ወገኖች የስራ እድል ስትፈጥር ደስ ይለኛል። ስለዚህ ያፌትና ዮስያስ ሱራፌል ካናዳ ውስጥ በፓርኪንግ ስራ ብቻም ሳይሆን በተለያዩ ስራዎች ተሰማርተው ያሉ ናቸው። ኢትዮጵያም እንደዚሁ ገብተዋል። በጣም የገረመኝ ነገር ስለሆነ ነው ወደ እናንተ ያደረስኩት። ይህን ነገር በተደጋጋሚ የተለያዩ ባለሀብቶችን ማበረታታት ያስፈልጋል። እዚሁ አሜሪካ፣ ሰሜን አሜሪካ፣ ካናዳ፣ ዩሮፕ ያሉ ባለሀብቶች አሉ። እየሰሩት ስላሉት ስራ መናገር ያስፈልጋል። ከዚህ መካከል አይኔ የታዘበውና ያየሁት ነገር ስለሆነ ነው ወደ እናንተ ያደረስኩት። በርቱ በርቱ ለማለት ያለው። እስኪ ፍቅር ሲዝም ምንድን ነው? በእናትህ ፍቅር ሲዝም ዛሬ አንተ አጀንዳ አይደለም። ሰላም ነው ወይ? እንዴት ነህ ቴዲ? ደህና ነው። አሁን አንተ ለኔ ከመላክ በፊት ስላንተ እየነገርኳቸው ነበር። ስለ ፍቅር ሲዝም እየሰማችሁ ነው። ስላንተ እየነገርኳቸው ነበር። እንዴት ነህ? ጠፍተሃል። ምን ነው? ምን ፈለከኝ? አረ በጣም ትገርማለህ። ፈልጌ ነበር፣ በውስጥ ፌል ነበር። ደህና ነህ? አለው ለፍቅር ሲዝም እንዴት ነህ? አጀንዳ አለኝ። ዋና ዋና ነገሮችን ነግሬያቸዋለሁ። እስኪ ከአንተ ጋር ትንሽ ቆይታ ላድርግ። ፍቅር ሲዝም አሁንም ኬንያ ነህ? ኬንያ ማን ሞኛል የሚቀመጥ? ሁሉም ጋር በ3 ሰዓት እኮ ልዩነት ትሻገራለህ። ታንዛኒያ አለ፣ ኡጋንዳ አለ። ባንተ በየ3 ሰዓት ልዩነት ከአካባቢ አካባቢ የምትቀይረው ምንድን ነህ አንተ? ንፋስ ነህ? እስስት ነህ? ለዚህ ለተረገመ መንግስት፣ ይህ መንግስት ነው መቀመጫ ያሳጣል፣ ሰላም አሳጣል። እኛም ብቻ ሳይሆን ብዙዎቹ ቤታቸው ተፈነቀለ፣ ስራቸው ፈረሰ፣ የሚያደርጉትን እንዳያውቁን፣ ሀሳባቸውን በታተነ፣ በብሔር በታተነን፣ ማሰብ መግዛት እንዳንችል አደረገን። መንግስት በብዙ መንገድ ችግር እየፈጠረብን ያለው እና በዚህ ምክንያት አመጽ ልናስነሳ ነው። እኔ አሁን አንድ ያልገባኝ ነገር በምን ተገናኛቸው? አሁን አንተ በመንፈሳዊ ህይወት ውስጥ ያለ ሰው ነህ አይደል? ፖለቲካ እንደውም ገና የመጣ ፖለቲካ እንደማትወድ ነበር የነገርከኝና እነማን ናቸው አሳስተው እዚህ ነገር ውስጥ የከተቱ? ማንም አላሳሰተኝም። እኔ ታውቃለህ፣ ቤቴ ፈረሰ። 5000 ካሬ ሜትር መንግስት ወሰደብኝ። የእርሻ መሬቴ ባለፈው ካርታ ያሳይቻቸዋለሁ። 400 ካሬ ሜትር ቤቴ ተወሰደ። የ5000 ካሬ ሜትሩን 30 ቄሮች መተው ነው የወሰዱብኝ። እግዚአብሔር ከእንደገና ከስራ አባረሩኝ። መስሪያ ቤት ራሱ አሳሰረኝ። በአንድ አመት 3 ወደ 12 ጊዜ ታሰርኩኝ። 2.8 ሚሊዮን ነበር አካውንቴ ላይ። እሱን አላገዱትም። ሲያጡኝ ደግሞ እኔም ብቻ አይደለም እንደኔ ብዙዎቹን ኢትዮጵያኖቹን ንብረታቸውን ዘርፈዋል፣ ያላቸውን ቀምተዋል፣ ገንዘባቸውን፣ ቤታቸውን እየቀሙ እየዘረፉ በብሔር እየነጠቁ ይገኛሉ። አንተ ብሔር ምንድን ነው? አንተ ራሱ ብሔር የተወለድክ ሰው አይደል እንዴ? እኔ ብሔር አማራ፣ ኦሮሞ፣ ትግሬ ምናምን የሚባል ነገር አላውቅም። እኔ በሎኬሽን በብሔር ነጠቁን ስትል አንተም እንደነገርከኝ ከሆነ አንደኛ አንተም የተወሰነ ሃፍ ፓርት ስትሬት ዳውን ቱ ዘ ሚድል። አንተም እኮ ሃፍ ኦሮሞ ሃፍ አማራ ነህ አይደለሁም? እኔ አማራም ኦሮሞ ምንም አይደለሁም። እኔ ኢትዮጵያዊ ነኝ። በብሔር ኢትዮጵያ ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ ተብላ እንጂ መጠራት ያለባት አማራ ክልል፣ ኦሮሚያ ክልል፣ ደቡብ ክልል ብሎ መጠራቱ ነው ለብሔርተኝነት ያበቃል። በሎኬሽን በጂኦግራፊክ በሃይማኖት መጠራት የለበትም አንድ ሀገር። ዋና ችግር ያበቃል ህገ መንግስቱ ቀጥሎ አብይ ነው። እሱን እኮ አንተ በሲስተም ነው እኮ የምታደርገው። እኔ እኮ ነግሬሃለሁ። የመጀመሪያው ነገር አንተን ያስበላ ልንገርህ፣ አብረህ የምትቀመጣቸው ልጆች፣ በነገራችን ላይ አብራችሁ የምትቀመጧቸው ሰዎች ያስበሏቸዋል። አንዳንድ ጊዜ አንተ በቪዲዮ እየታየ በቪዲዮ የማይት እንዴት ያለ የአእምሯችሁ ክፍል ነው የሚነግራችሁ? እኔ እኮ አንድ የማይገባኝ ነገር እናንተ በቪዲዮ እየታያችሁ በቪዲዮ የማይታይ ሰው ጋር እንዴት ነው አንድ ስቴጅ ላይ የምትቀመጡት? ያ በቪዲዮ የማይታየው ሰውዬ እንደፈለገ ህዝብ ይሳደባል። ባለጌ ነው፣ ለነገ አይልም፣ አድቫንቴጅ አለው፣ አዲስ አበባ ሊሄድ ይችላል፣ ሌላ ቦታ ሊሄድ ይችላል። እናንተ በቪዲዮ እየታያችሁ ማለት አልገባኝ። አንዳንድ ያው የምትቀመጣቸው ልጆች በቪዲዮ አይታዩም፣ ግን ማህበረሰብን እንደ ማህበረሰብ ይሳደባሉ። በጣም ባለጌዎች ናቸው። አንተ ደግሞ የሃይማኖት ሰው ነው። አንተ እኛ ስስት መምከር ነበር የነበረብህ። አንተ ትንቢት ማምጣት ነው የነበረብህ። ወይ ፖለቲካ ውስጥ ደግሞ ተቀላቅሏት ካለ መግባት ነበር። የሃይማኖት ሰው
እናመሰግናለን። ጊዜ ለኩሉ ክበሩልን ተባረኩ። ምስፈጥሩን ጊፍት ምናምን ሰላማችሁ ይብዛ፣ በረከቱ በእናንተ ላይ 32ቱ መንፈስ ባርኳችሁ፣ 12ቱ ታቦት በእናንተ ላይ። እኔ እኮ የምልህ ይኸውልህ ቴዲ እንዴ አንተ 24 አልነበሩ እንዴ? እንዴት 12 ያደረጋችሁ? ፍቅር ሲዝም ቆይ ፍቅር ሲዝም ታቦቶች 24 ናቸው ብለህ ነበር ባለፈው ስንገናኝ። አሁን እንዴት 12 ሆኑ? በኑሮ ውድነቱ ምክንያት ነው የቀረው። 32 ታቦት ያልኩ በአጠቃላይ አይኖቹ ይታዩሃል እዚህ ላይ ክንፎቹ። ግን አሁን ከዚህ ስርዓት አንውጣ። አንድ ጊዜ ከዚህ ስርዓት እንውጣ። ይህ ብሔርተኛ መንግስት አንድ ነገር ማለት እፈልጋለሁ። የሚያደርገውን የማያውቅ በእውነት አንድ ብሔርን ብቻ የበላይ እያደረገ አንድ ብሔርን ብቻ ከፍ እያደረገ በስልጣን በኢንቨስትመንት በመደራጀት በአካባቢ የተደራጁ ሰዎች እንኳን አፍርሶ የራሱን ብሔር ብቻና የራሱን ካድሬ ሰጥቷል። በየቦታው ብትሄድ አዲስ አበባ ያለ ቤት በማፍረስ እያፈረሰ ለሌላ ብሔር በመስጠት ስንቱን ህዝብ በጥብጦ ነው ያለው። የተበደለው አማራ ብቻ አይደለም፣ ትግሬ ብቻ አይደለም፣ ደቡብ ብቻ አይደለም፣ ወላይታ ሶዶ ብቻ አይደለም፣ ሁሉም ብሔር ነው። አዋሳን ተመልከታት። አዋሳ የዛሬ 3 ዓመት ምን ታህል ነበር? ሻሸመኔ ይበልጣለች አሁን። ለምን? ሁሉ ነገር ኦሮሚያ ክልል ላይ ነው። ስብሰባው፣ ኢንቨስትመንቱ፣ ስራው፣ ድርጅቱ፣ ሁሉ ነገር ያለው። ስለዚህ ይህ መንግስት አንድ ብሔርን ብቻ እያሳደገ በአንድ ብሔር ውስጥ ብቻ ስራ እንዲኖር ኑሮ እንዲመች እያደረገ ሌሎቹን ብሔሮች እየጨቆነ ያለ ነው። ሁሉም ብሔር ነው የተበደለው። ሁላችንም ልንነሳ ልናመጽ ይገባል። የሚሰራውን የማያውቅ በስሜት አይኑን ጨፍኖ የሚገዛ መንግስት ሆኗል። በጭፍን የሚገዛ መንግስት፣ የማይፈራ ህዝብን የማይፈራ መንግስት ሆኗል። የሚያደርገውን የማያውቅ መንግስት ሆኗል። በእውነቱ ቆይ እኔ አሁን ኦሮምኛ ካልተማርክ ስለ ኦሮምኛ ካልተከል ስለ ኦሮምኛ እንዴ ህፃኖቹ ሁሉ በቋንቋ ሊሞቱ ነው። ሳይንስ የለ፣ ፊዚክስ የለ፣ ኬሚስትሪ የለ። አንዴ አማርኛ አንዴ ኦሮምኛ ሲማሩ እውቀቱ አንድ ጥያቄ ለምሳሌ አሁን ኬንያ አንተ በእንግሊዝኛ ስትሰብክ ታይተሃል። እየሰባበርክ እውነት ነው። ታይተሃል። አዎ ሰብኬያለሁ። ታንዛኒያም ሰብኬያለሁ። አልተደቀቀም። አሁን እንግሊዝኛ ለመማር ጥረት እያደረክ ነው። አሁን ዋናው ነገር በሳይን ላንጉጅ እንሰብካለን። በሳይን ላንጉጅ ጥያቄ ነው የምጠይቅህ እኮ ከዛ ትመልሳለህ። አሁን ኬንያ ጎዳና ላይ በእንግሊዝኛ ሰባብረህ ለመስበክ ስትሞክር ታይታል። እሺ ኦሮምኛ ቋንቋ ብትማር ምንድን ነው ችግሩ? ኦሮምኛ ቋንቋ ብትማር ምንድን ነው ችግሩ? እንደውም አድማሴ ይሰፋል፣ ተከታዮች ይበዛሉ። ኦሮሚያ ክልል ገብተህ ትሰብካለህ። እኔ ይኸውልህ ካለ ፍላጎቴ ምን እዳለብኝ? ጣሊያንኛ ብማር አይሻለኝም? ፈረንሳይኛ የሚጠቅም ነገር ብማር አይሻለኝም? እንደ ዓለም አቀፍ ነገር ምን እዳለብኝ? ልጆች ምን እንዳለብኝ የማይጠቅም ነገር የምማረው ለምንድን ነው? የማይጠቅም ነገር ለምን እማራለሁ? ለምን ጊዜን አባክናለሁ? እድሜን እጨርሳለሁ? ገንዘቤ እንዴ ምን ይጠቅመኛል? ንገረኝ። ኦሮምኛ ይጠቅመኛል? እኔ አሁን ከአንተ በላይ አላውቅም። ግን ይሄ ቋንቋ ሲጀምር ቋንቋ ባለቤት የለውም። ይኸውልህ ቋንቋ ባለቤት የለውም። ቋንቋ የተናጋሪው ነው። አንተ ኦሮምኛ ብትናገር፣ ትግርኛ ብትጨምርበት፣ አማርኛ ብታክልበት፣ ወላይትኛ ብትናገር፣ እንግሊዝኛ ብትጨምር እንደ ቦነስ ነው። እንደውም አንተ እኔ እኮ አይደለም ይኸውልህ ቴዲ ንቀት እኮ አይደለም። አያስፈልገኝም፣ አልፈልግም። እንኳን ሌላው እኔ ፈረንሳይኛ ምናምን መማር አልፈልግም። ለምን መሰለህ? ጊዜን ለምን አባቀላለሁ? እውቀት ማለት ላንጉጅ አይደለም። አይምሯችን የሚያስበው በስዕል ነው። አይምሯችን የሚመለከተው የሚያገናዝበው በስዕል እንጂ በቋንቋ አይደለም። ስለዚህ ማሰብ ችሎታዬን ማዳበር እንጂ የምፈልገው የቋንቋ ችሎታዬን መጨመር አይደለም። 100 ቋንቋ ብትችል ችሎታ አለህ አይደለም። ችሎታ ተከታዮችን ቆይ ከስሜት አይምሯችን የሚያስበው በስዕል ነው፣ በቋንቋ አይደለም። ምን ያደርግልኛል 100 ቋንቋ ብናገር? ቋንቋ እኮ የማውቀውን እውቀት አውትፑት የማደርግበት የምችለውን ነገር ከውጭ የምችለውን ነገር አውትፑት የማደርግበት መሳሪያ እንጂ የማስብበት አይደለም። ቋንቋ ብትማር ቋንቋ እውቀት አለ ማሰብ ትችላለህ አይደለም። እንኳን ኦሮምኛ ፈረንሳይኛ ምናምን መማር አልፈልግም። ጊዜ ለምን አባክናለሁ? አንድ ጊዜ እንዴ ልጆቼ ኦሮምኛ እየተማሩ ጊዜያቸው
ኬንያ ጎዳና ላይ በተሰባበረ እንግሊዘኛ ስትሰብክ የነበረው ለምንድን ነበር? አሁን ስለ ኬንያ ጎዳና አይደለም። ናይሮቢ ላይ ቆመ በተሰባበረ እንግሊዘኛ ሃይማኖትን ስትሰብክ የነበረው ለምን ነበር? የኛ ሃይማኖት ሲጀመር ብዙ ቋንቋ የለውም። ጸሎቱን፣ ቅዳሴውን፣ ፉካሲውን ኬንያ ላይ በእንግሊዘኛ ለምንድን ነው የሰበከው? ለምን በአማርኛ አልሰበክም? ወይ ለምን በወላይትኛ ወይ በትግረኛ ለምን አልሰበክም? ምክንያቱም እንግሊዘኛ ስለሚናገሩ። አየ እውቀት ሳይሆን አድማጮች ሊገባቸው በሚለው ቋንቋ በሚችሉት ቋንቋ ባልችል ችግር የለውም። አስተርጓሚ አጠገብ ያስቀምጣለሁ። እንግሊዘኛ የሚናገር ሰው እየነገርኩት ይተረጉማል። ምን ችግር አለ እንዴ? አንድ ጊዜ ወደ አንተ እመጣለሁ። እኔም በቂ ድረስ እሰጣለሁ። ቋንቋ መግባቢያ ነው አይደል? ለምሳሌ ኦሮሚያ ክልል ሄደ አፋቸውን በፈቱበትና ሊግባቡ በሚችሉበት ቋንቋ ስትነግራቸውና ሊሰሙ በማይችሉበት ቋንቋ ብትነግራቸው እምነትህን ማስፋት አትችልም። ለምሳሌ አማራ ክልል ሄደ በኦሮምኛ ብታግባባቸው ወይ በወላይትኛ ወይ በከንባትኛ ብታናግራቸው አብዛኛው ማህበረሰብ የሚናገር ከሌለ በስተቀር ላይገባቸው እንደሚችለው ሁሉ ሳይን ላንጉጅ ቋንቋ ማለት አውትፑት ነው። ሰው ታስተረጉማለህ። አይጠቅመኝም። አማርኛውን ቢጠፋብኝ እኔ ችግር የለብኝም፣ አስተረጉማለሁ። ዋናው ነገር እውቀቱ ነው። ስልክ የፈጠረው ሰውዬ ዱዳ አይደል እንዴ? ዓለም ላይ ትልልቅ ነገር የፈጠሩ ሰዎች ብዙ ቋንቋ ተናግረው ነው እንዴ? የማሰብ ችሎታ ስላላቸው ነው። ክሪኤቲቭ ኢኖቬቲቭ የምትሆነው የማሰብ ቋንቋ ስላላቸው። መቶ ቋንቋ የሚችሉ ሰዎች ምንም አልሰሩ። የኮሚኒኬሽን ሰውን የማግባባት ለመተርጎም ብቻ ነው የሚጠቅሙት። ዋናው የምንፈልገው እሱ አይደል እንዴ? መግባባት እኮ አይደል የኛ የጠፋብን? ምንም አያደርግልንም። ቋንቋ ለቋንቋ እኛ በተፎካከርን ቁጥር ልጆቻችን ቋንቋ እየተማሩ እውቀቱን ረስተውት ይኖሩ። የትውልዱን የጭንቅላት ያመከነ ሰው ነው። የተማሪውን ትውልድ ያመከነ ሰው ነው አብይ። በዘረኝነት ወጣቱ ሀሳቡ በጭንቀት እንዲኖር ያደረገ ሰው ነው። የሚያደርገውን የማያቅ ሰው ነው። አሁን ከኔ ጋር በምንድን ነው የተግባባ ያለው? ከኔ ጋር በምን ቋንቋ መግባባት ይችላል? ችግር የለብኝም። ከማንም የመግባባት ችግር የለም። እስኪ አሁን የምትነግረኝን በሳይን ቋንቋ በምልክት ቋንቋ ንገረኝ። ስለምን ልንገርህ? አሁን የምታወራውን በምልክት አሳየኝ እስኪ። ይኸው ጌም ልክ ያለው አንሳው። እናት እኔ ጌም ልጫወት አይደለም የመጣሁት። እናት ቆይ እሺ፣ አንድ ላጫወት። እሺ ቁም ነገር። እሺ አሁን በምልክት ንገረኝ እስኪ። በምልክት ንገረኝ። በምልክት ንገረኝ። አማርኛ አትናገር። ዝም በልና በምልክት ንገራቸው። እሺ ቆይ ምንድነው ጥያቄ? በምልክት ንገር። በምልክት ነው። እስኪ በምልክት እንግባባ። ንገራቸው እስኪ። ካሸነፍከኝ እሺ ነው። ምን መሰለህ አንድ ነገር ልንገርህ። እንደዚህ አሁን ቋንቋን መጥላት ወይም ደግሞ ብልህ መሆን አለብህ። አንተ እኮ ከኛ የተሻልክ መንፈሳዊ ሰው ነህ። አስፈላጊ ከሆነ ፈረንሳይ ሀገር ላይ ከተሰደድክ ፈረንሳይኛ ትማራለህ። ፈረንሳይኛ የምትማረው ከፈረንሳይኛ ተናጋሪዎችና ከፈረንሳይ አድማጮች ጋር ለመግባባት ነው። ሌላ ነገር የለውም። ወይም ደግሞ በፈረንሳይኛ የተጻፉ መጽሐፍቶችን አንብበህ ወይም ደግሞ የመንገድ ምልክቶች ሊሆኑ ይችላሉ። በቃ ለመግባባት ነው። ሌላ ነገር የለውም። በቃ ለመግባባት ከሆነ ብዙ ቋንቋ መማር ምን ያደርጋል? ለመግባባት እኮ ታስተረጉማለህ። ተባረክልኝ ሳሚ፣ እግዚአብሔር ይባርክልን። እውነት የምትደግፉ እናመሰግናለን እኮ። ህይወትን እንዲቀልልህ ነው ህይወትን እንጂ 4፣ 5፣ 6 ቋንቋ ተናገርክ ማለት ማንነትህ ተቀየረ ማለት አይደለም። ግን እድሎች ይሰፋሉ። 4፣ 5 ቋንቋ የሚነገርበት ቦታ ላይ ሄደ። የሰው ልጅ ደግሞ በባህሪው በሚናገርበት አፉን በፈታበት ቋንቋ ስታናግረው አእምሮውንም ሁሉ ነገሩ ከፍቶ ይሰማል። ገብቶሃል አይደል? በቂ ነው። ከሱ በኋላ አንድ ኢንተርናሽናል ቋንቋ ከለመድክ በቂ ነው። አንድ አፍ በፈታበት ትክክል ነው። ሁለተኛ ደግሞ አንድ ኢንተርናሽናል ከለመድክ በቂ ነው። ዋናው ነገር ሶሉሽን ሜከር ነው እኛ የሚያስፈልገን። ሺህ ቋንቋ የሚናገር አይደለም። አመሰግናለሁ። ክበሩልኝ። ሶሉሽን ሜከሮች ደግሞ የሚያስቡ ናቸው። ብዙ ቋንቋ የሚያወሩ አይደለም። የሚያስቡ ሰዎች ነው ለኛ የሚያስፈልጉ። መፍትሄ የሚፈልጉ ነው ለኛ የሚያስፈልጉ። አንድ ጊዜ ኢትዮጵያ ውስጥ
በፌዴሬሽን ምክር ቤት ተመዝግበው የተቀመጡ 76 ብሔር ብሔረሰቦች አሉ። አመሰግናለሁ። አንተ የሆነ ውከቱን ምናምን ፈልገህ ከሆነ አይደል? እኔ እኮ ቁም ነገር የምታወራው ሰውኛ ቁም ነገር እያወራው ነው። በዛውም ደግሞ ቢሰጠኝ ጥሩ ነው፣ ደስ ይለኛል። አመሰግናለሁ። ምን ጌም ሲጫወት የሚውል ሰው አለ አይደል? ቀኑ ሙሉ ኦኬ። እኔ ይመችህ እሱ አይደለም ፖይንቱ። ምን መሰለህ እኔ አሁን አንተን የማውቅህ እንዴት ፖለቲካ ውስጥ ትገባ? እኔ ድሮ ፖለቲካ ላይ ነው የነበረው። ፖለቲካ የሃይማኖት ሰው ፖለቲካ አይናገርም ማውራት የለበትም የምትሉ ሰዎች ግዴታው ነው። ሰው ሲበደል እያየ ዝም ካለ ምክንያቱም ሰው እየተበደለ ነው። እግዚአብሔር ነው ያዘዘኝ። ይህ መንግስት ዘረኛ ነው። እግዚአብሔር ነው ያዘዘኝ። እሺ አንድ ጥያቄ ልጠይቅ። እኔ ጋር 5 ጊዜ መጥተሃል፣ ከ5 ጊዜ በላይ መጥተሃል። ዩቲዩብ ላይ ራሱ ያንተ ኢንተርቪዎች አሉ። በአመቱ መጀመሪያ አጀንዳ ስታስይዘኝ እያንዳንዱን ነገር የሚታይህን ነግረኸኝ ነበራል። ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል፣ እያንዳንዱ ነገር ነግረኸኝ ነበር። አገርን ለቀህ እንደምትሰደድ ግን አልነገርከኝም። እንዴት ይሄ አልታየህም? በአጋጣሚ እኮ ነው ባንኬን አገዱት። ከዛ በኋላ በቃ ጠፋው። ከዛ እንዴት አልታየህም? እንዴት አልታየህም? ቆይቷል። እየፈለጉኝ እኮ ነው። 6 ወር ሙሉ ተደብቄባቸዋለሁ እኮ። ግን በሚዲያ ካወራው መተንፈሻ ሊያሳጡኝ ነው። ስለዚህ መጨረሻ ላይ በቃ ባንኬ ሲዘጋ ግን አልቻልኩም፣ ለቀኩት። በትናቸው ተከታዮች እሺ፣ አንተን አምነው እስከ ቀራኒው ድረስ አብረን እንሄዳለን ያሉ ተከታዮችሳ? እኔ ተከታዮቹ ራሱ አብረውን ለአመፅ የሚተባበሩ ካልሆኑ ይቅሩ። ይህ መንግስት የሚቃወሙ አብረው የሚያምፁ መሆን አለባቸው። ካለዛ ተከታይ የለንም። አንዱ የሃይማኖት ኬንያ ሆነ ነው ያምፁ። አንተ መሀል ሆነ ነው እንጂ ማመፅ ያለብህ ከነሱ ጋር ፊት እየመራህ ምናምን ነው እንጂ። አምፃለሁ፣ እገባለሁ። ገና ከ2 ከ3 ወር በኋላ መልሼ አዲስ አበባ እገባለሁ። አምፃለሁ። አሁን አንተ ትክክለኛ መስዋዕት ማለት ነው። በቃ መሀል ላይ ሆነ ቁም ነገር። እኔ ግን የምነግርህ ቁም ነገር ውስጥ ሶኜ አይደል ነበር እንዴ? ውስጥ ሆኜ አይደል እንዴ? ይወጣው እኮ እንዴት እንደሆነ እንደ ስንት ጀለብያ ተሸፋፍኛ አይደል ከኢትዮጵያ ወጣሁት። ስንት ሁኜ እንዴ? ለምን መሸፋፈን አስፈልጋል? መሸፋፈን ለምን አስፈልጋል? እና ስንት ያሰሩኝ የነፃነት መብት ስለሌለ ፍሪ ስፒች ፍሪ ፕሪንት ኢትዮጵያ ውስጥ ምንም ነገር መጻፍ፣ ማውራት፣ ማተም አትችልም። በአንድ ጊዜ ደምሳሽ እኔ ያረሳም አንድ ነገር በአንድ ጊዜ እኔ 4-5 ቦታ መታየት እችላለሁ ብለህ ነበር። አሁን ራሱ እስስትን ንፋስን ምናምን ብዬ ነበር አይደል? ብዙ ቦታ እለዋወጣለሁ ብለህ ነበር። እንዴት ነው መሰወር ያልቻልከው አንተ? ታዲያ መሸፋፈን ምናምን ለምን አስፈለገ? እኔ በፍጹም እንደዚህ አይነት ነገር መሸፋፈን የሚባል ነገር መሰወር የሚባል ነገር አላልኩም፣ አላወራሁም። ግን በአንድ ጊዜ መጀመሪያ ላይ ምን አልከኝ? እኔ ከሄድኩ በኋላ የምታየው ዱላ ተከትሎ ይመጣ ዱላው የእውነት ላሳየኝ ነው። በጣም የሚገርም ዞር ስላገኘሁት ለራሴ ደነገጥኩኝ። አሁን እኮ አይሆንም ብሎ እኮ የሚከራከር እኮ ይኖራል ታውቃለህ። እኔ ካመናችሁ መኑ፣ ካላመናችሁ አትመኑ። አሁን እኮ የሚጠራጠር ይኖራል እኮ ማመን እኮ ይኖራል እኮ። እና እኔ እንግዲህ ምን እውነት ለመናገር ፈጣሪ ብዙ ታምር ሰርቷል። ይፍቃ አምላክ ይመስገን። ያ ደምሳሽ እኔ እንዴት መሰለህ ቁም ወደ እንትኑ ስንመጣ አንተ አሁን ሰው የሚያውቅህ በምን ነበር መሰለህ? ነቢይ ደምሳሽ የተለያዩ ቦታዎች ራሱ ኢንቫይት የተደረግ ስትሄድ ሰዎች የሚያውቁ ሰው እኮ ደህና ለምዶልህ ነበር። የሆነ ሰዓት ላይ ቡጢ ሰነዝሩብህ ነበር፣ ያሳደው ነበር ምናምን። አሁን ህዝብ ጋር እየገባህ አንዳንድ ቦታው ላይ ትጋበዛለህ፣ እየቀለድክ ፖለቲካዊ ነገሮችን ታስተላልፋለህ። ሰው በብዛት አንተን የሚያውቅህ በፍቅር ሲዝም ሃይማኖት መስራች እና ባለራዕይ መሆንን ነበር። በአንድ ጀንበር ግን ፖለቲካ ውስጥ ገባ። ይኸውልህ ድሮም ሳወራ አይተሃል። ፖለቲካ የዛሬ ዓመትም 2 ዓመትም የዛሬ ምናምን ብቻ ከአንተ ጋር የዛሬ 2 ዓመት ሁሉ አወራ ነበርኩ ፖለቲካ።
እንዴ ስንቴ ታሰርኩ አይደል? ተስፍሼ በእውነት አመሰግናለሁ። ክበር ልጅ ሰላም ይብዛው። ተስፍሽ በእውነት ክበር ሰላም ያብዛልን። መንፈሱን በበረከቱ ባንተ ላይ አንተ ቤት መጥቻ አላወራም እንዴ? እነ ሮቤነ ተስፍሽ እንዴ መጥቻ አንተ ጋር ብዙ ጊዜ እኮ ፖለቲካ ሳውራ ነበር። ወደ 10 ምናምን ጊዜ ታስሬያለሁ አይደል እንዴ? አብይ ከመጣኩ በህይወቴ ታስሬ የማላውቀውን እስራት ነው የታሰርኩት። እንዴ እንደ ጉዳን እንዴ ታሰርኩት በአብይ ዘመን በመለስ እኮ መጣ። ቂርቆስ ክፍለ ከተማ ከስራ አባረውኛል። የ2 ወር ደሞዜ ቆርጠውብኛል። መጨረሻ ሲመራቸው አሳሰሩኝ። መስሪያ ቤቱ ራሱ አሳስሮኛል። ቂርቆስ ሄዳችሁ ጠይቁ። ቂርቆስ ክፍለ ከተማ ሁላችሁ እንዴ አንድ መስሪያ ቤት ሰውን ያሳስራል? ይሄን ያህል ነፃነት ይል ስብሰባ ላይ ምን ላይ ሳወራ ሲጀመር ከና ከጅምሩ ራሱ ቅጥር ራሱ ትክክል አይደለም ብዬ ተከራክሬ ነበር። ትዝ ይላል። እኔ አንተ ተማርኩ ነኝ ማስተር እንዴ ኤምኤ ሆልደር እኮ ነኝ ገና እኮ አንተ ወንድ ሆነ እንዴት ነው ሲጀመር አንተ ሴቶችና ህፃናት ቢሮ የቀጠሩ ለምንድን ነው? የትምህርት ማስረጃ በሙሉ ቂርቆስ ክፍለ ከተማ ላይ ሄዳችሁ አጣሩ ከፈለጋችሁ። ፒኤችዲ ሁሉ ጀምራለሁ ያቋረጥኩት ምን ትምህርት አይደለም ዋናው ማሰብ ነው የሚመጣው። ማይረባ ሀገር እኮ ነው ታውቃለህ። ምሁር ማይበረክትበት ሀገር ተምሬ የሚሾመው ሌላ በብሔር ነው የሚሾመው። እንዴት አልናደድ? እኔ 10 ዓመት ሰርቼ የሚሾመው ሌላ አልኩ። ስለዚህ እናገራለሁ ስብሰባ ላይ 10 ያስሩኛል። ደሞ ይቆርጣል። እኔ እኮ ግራ ይገባኝ ደምሳሽ አደራ እሺ አሁን እኔ ደምሳሽ እኔ አሁን ቆይ ብዙ ሰው እኮ ግራ የሚገባው አሁን አንተ ይሄ ሁሉ የትምህርት ማስረጃ አለ። አሁን አንተ ቢሮ ብትሄድ ፋኖ ራሱ 4 ኪሎ እኮ ቢገባ በቁም ነገር አያየው ወረቀት ማሳየት ትችላለህ። የተማረርኩበትን አሁን አንተ ቢሮ ቀጠሩን ለምትሄዳው ማን ያምንሃል? ደምሳሽ ነገረ ስራ እኮ ቢሰወርብንስ ምናምን ብሎ እኮ ጥርጣሬ ይገባቸዋል። ምን እንዴት ያምኑሃል? አንተ እንዴት አምነው ስራ ይቅጠሩ? ምን አገባቸው ስለኔ? የሃይማኖቴ ጉዳይ ምን አገባቸው? ይሄም አሁን አገራዊ ጉዳይ ሁላችንም አንድ ያደርጋል። የመንግስት ስራ መስራበት እንጂ ሃይማኖትን ታስፈራበት መሆን የለበትም አይደለም። ሃይማኖታዊ ጉዳይ ለብቻ የማመልከው ነው። ምን አገባቸው? እነሱ የቀጠሩት ጭንቅላቴ ነው ወይስ ሃይማኖቴ ነው? ኖ ስትሄድ አንተ ዱላውን ይዘህ አለባበስን ምናምን ሃይማኖት ምን አገባቸው? እንኳን ዱላ ምንም ይዤ ለምን አልሄድም? የሚፈልጉት ስራ ሃይማኖት በህገ መንግስቱ ላይ ነው። ሃይማኖት ቆይ አንተ ሴኩላር እኮ መሆን ያለብህ አንተ አሁን ቢሮ ስትገባ እምነትህን እቤት አስቀምጠህ ለምን ሙስሊሞች ተሸፋፍነው የሚገቡት ክርስቲያኖች መስቀል አድርገው የሚገቡት ሁሉስ ምንስ ቢሆን መብቴ ነው። ለምን እከለከላለሁ እንዴ? ምን አጠፋው? ወንጀል ሰራው? መንግስትንም ቢሆን የመናገር መብት አለኝ። ግን ደደብ ለሆነ ሀገር መብት የለኝም። እሱ ልክ ነህ። ግን ያንተ እኮ ምንድነው አሁን እስልምናም ኦርቶዶክስም ፕሮቴስታንትም ካቶሊክም ተመዝግበዋል። ሰላምና ይሄ ምንድነው የ3000 ሰው አስፈርሜ እኮ ነው የከለከሉኝ። ተመካክረው አይቻልም ማለት ከንቲባ ጽሕፈት ቤት ሰላም ሚኒስቴር። ከዛ በኋላ በሱም ጦስኩኝ። 15 ሰው ይጎለኛል አላልክም እንዴ? ሁሉንም ያኔ እኮ ሞልቼ ወሰድኩ። ወረቀቱ ሁሉ ነገር አለ ፕሮፋይሌ ላይ ወሰድኩላቸው። አይቻልም ማለት ነው እንዴ? ተመካክረው ከለከሉኝ። ሁሉ ነገር እኮ ለዚህ መንግስት ካልሰከስክ አይፈቀድልህም። አንተ ሚዲያ ላይ ትክክል እያወራ አይደለም። ሚዲያ ላይ ያለን ነገር አስተካክል መጀመሪያ ብለው በግልጽ ነው የነገሩኝ። ብዙ ጊዜ ታስራል። ከመንግስት ጋር ያለን ነገር ካላስተካከልክ አንተባበርም ነው ያለው በግልጽ። ስንት ግን ፍቃድ ያላቸው አሉ 90 ምናምን የማይታወቁ ፍቅር ሲዝም ነው ኢትዮጵያ ውስጥ የማይታወቁ ብዙ ፍቃድ ያላቸው አሉ ብዙ። እኔን ከለከሉ። ታዲያ ሀገር ነው ምንድን ነው የሚባለው? ይሄ አንተ እንግዲህ አሟልተ 15 ሰው ጎሎ ያን 15 ሰው ሞልተ ሄደ አንመዘግብህም ብለው ከሆነ ይሄ ግልጽ የሆነ አመት ተኩል የፈጀብኝ ያገኘሁት ገንዘብ ለሱ ጨርሻለሁ። አመት ተኩል ነው በየክፍለ ሀገሩ እየወሰድኩ ሳስፈርም መታወቂያ ስቀበል እየሄድኩ ሳስፈርም አመት ተኩል የፈጀብኝ ስራ ነው የከለከሉኝ። ንቅልን ያደረጉኝ። አሁን በምን ሁኔታ ላይ ነው ያለው? ምን በምን ቦታ እንዴ? ታንዛኒያ እንዴ? ኡጋንዳ እንዴ? ኬንያ እያልኩ የተሽከረከርኩ ነው ያሉት። ደልቷል። አሁን ለመቀየር አስቤያለሁ። እስቲ በዚህ ሳምንት ታንዛኒያ፣ ዩጋንዳ፣ ምስራቅ አፍሪካን የምታካልል እኮ ነው። አንተ ታዲያ ደልቷል። ድሎት ላይ ነው ያለው።
ምን ላድርግ? ለሴፍቲ ብዬ ነው። ሴፍቲ ነው። ሌላውን ደልቶኝ አይደለም። እግዚአብሔር ነው የሚያውቀው። እንዴ ገንዘቤን፣ ንብረቴን፣ ሀብቴን ሁሉ ነገር ነው የወሰዱት። የሰራውበትን ስራ ልምድ ከ10 ዓመት በላይ እኔ መሾም የጽህፈት ቤት ኃላፊ አድርጉኝ ብዬ በተናገርኩ አይደል እንዴ የእስር ቤት የወሰዱ። አንተም ብሎ ጽህፈት ቤት ኃላፊ ብሎ እንዴት ደፍረ ትናገራለህ ብሎ አላሰሩኝም እንዴ? በዚህ ቂርቆስ ክፍለ ከተማ ምክንያቱም ከኔ በታች ያሉ ሰዎች እኔ ማስተር ሲሆነኝ ዲፕሎም ያለው ያስተዳድረኛል። ምን ላድርግ? እውነቴን እኮ ነው የተናገርኩት። አንተ እኔ ቆይ ግራ እኮ የምታጋባኝ ደህና ቢዝነስ እየቀደድልህ ነው። እኔም እዚህ ተፍተፍ እያልኩልህ ነው። አንድም ሁለትም ሰው እያመጣሁልህ ነው። ዲያስፖራ ፍቅር ሲዝም ላይ ፎከስ አድርገህ መስራት ሲገባ የመንግስት ስራ ምን ያደርግልሃል? የመንግስት ስራ አንተ በደሞዝ የከበረ እኮ ሙሰኛ ምናምን ካልሆነ በስተቀር እኮ የለም። አንተ ምን ያደርግልሃል? እኔ መንግስት ስራ የምሰራ የነበረው አካል ጉዳተኛ፣ አረጋውያን የመሳሰሉት ላይ ነው። በጣም ብዙ አካል ጉዳተኛ፣ አረጋውያን ቂርቆስ ያሉ በሙሉ እነሱን መንከባከብ፣ ስልጠና ማሰልጠን፣ አዌርነስ፣ ግንዛቤ ምናምን መስጠት ነው። ስለዚህ ስራ ወደው ፍቅር ሲዝም አሁን እኔ ገብቶኛል፣ እነማን እንዳስበሉ ገብቶኛል። ተበልተሃል አንተ። አሁንም አረፈደብህም አንተ። ኤንጂኦ ምናምን ይሄ ነገር ሪከርድ እንዳይደረግ ለአንተ ብቻ ነው የምነግርህ። ፍቅር ሲዝምን ከኤንጂኦ ጋር ታነካከዋለህ። ገባህ አይደለም? መባ ስትሰበስብ እዚህ ጋር ደግሞ ችግርተኛ ሰዎች አሉ፣ እዚህ ጋር አካል ጉዳተኞች አሉ፣ እነሱን መርዳት አለብኝ እና እዚህ ጋርም ደግሞ ቢያንስ ለጽድቅ እንዲሆናችሁ ለነፍስ እንዲሆናችሁ ምናምን ትላለህ። እንደዛ ነው ስራው የሚሰራው። በጎን ምን አደረግክ ማለት ነው? ኤንጂኦ ከፈትክ ማለት ነው። ኤንጂኦን ታስመዘግበዋለህ። ከዛ በኋላ ደግሞ የራስን ሰዎች ትሾማለህ፣ ዳይሬክተሮች ምናምን ትሾማለህ። ቦርድ መች አጣሁት? እሱ ፍቃድ አልሰጡኝም እኮ ሁሉን ነገር ፈርተው አልሰጡኝም። ልመጣልህ ነው። አንተ መጀመሪያ ፍቅር ለአንድ መንግስት መሽለጥለጥ አለብህ። እዛ ጋር እንዴ እዳለብኝ እንዴ? ካለ ፍላጎቴ ሆኖ ካለ ስሜቴ ሆኖ ወይ ሙሉ ለሙሉ ፖለቲካ ውስጥ ነው ወይ ሙሉ ለሙሉ ፖለቲካ ውስጥ አልገባ ወይ ሃይማኖት ውስጥ አልሆንክ። እሺ እንዴት ይያዛል? አንተ አሁን እንግዲህ አሁን ዞሮ የአመፅ ፕሮግራም ነው። አመፅ የማስነሳት ስርዓት ነው። ሁሉም ብሔር መጀመሪያ ግንዛቤ እንዲያገኝ ነው። ይህ መንግስት ሁሉንም እየበደለ ነው። ከትግራይ ጀምሮ አማራ አልቀረ፣ ደቡብ አልቀረ፣ የአዲስ አበባ ልጅ አልቀረ፣ እያንዳንዱ በዚህ ብሔር ያልተጠቃ የለም፣ ደቡብ ላይ ሁሉም ላይ። ስለዚህ ማህበረሰቡ እንዲገነዘብ ነው። አንድ ውሳኔ መወሰን አለብን በቅርቡ። አንድነት ነው። ይህ የአማራ ትግል አይደለም፣ የትግራይ ትግል አይደለም፣ የአዲስ አበባ ልጅ ትግል አይደለም፣ የሐዋሳ ትግል አይደለም። የሁላችንም ትግል አድርገን ማየት ይኖርብናል። ከማን ጋር ነው የምትታገለው? ሁላችንም አድማና አመፅ ማስነሳት አለብን። ካለዛ ዝም ካሉት አናታችን ላይ ወጥቷል። የመንግስት የሚያደርገውን የማያውቅ ደፍሮናል፣ ሸንቶብናል። እውነት ይህን ሁሉ ህዝብ አሳንሶ ነው ያየው። የሚያደርገውን የማያውቅ ህዝብ አድርጎታል። አንድነት ይኖራል። ለምንድን ነው በክፍተት ተመቸው? አማራ ላይ ብቻ ይላል፣ ትግራይ ላይ ብቻ ይላል። አይደለም ይሄ ተመቸው መከፋፈላችን ተመቸው። ኦሮሞ ሲተገደል አይደል? ኦሮሞ ሳይተገደል አይደለም እንዴ? ምን ይገደላል? ከኦሮሞ የተወሰኑ አሉ። በእርግጥ እውነት ይህ መንግስት ዘረኝነትን የሚጠየፉ ይኖራል። ዋናው ጠላቴ መንግስት ከዘረኝነት ይህ መንግስት ነው ዋናው ጠላት። ሁሉ ነገር እየሰራ ከባድ የሆነ ችግር እየፈጠረ ስማኝ፣ ዝም ብለህ አንተ ከተማ ልጅ አይደለ እንዴ? ፖለቲካ ስትሰራ አዲስ አበባ ነው የተወልደ ያደገው። ፖለቲካ እንዴት እንደመስራት እንዳለብህ ማወቅ አለብህ። ብልጽግና ከሆነ ጠላትህ ከብልጽግና ጋር ነው ትግልን ማድረግ ያለብህ። አሁን አንተ መታገል ያለብህ ብልጽግና የሚባልን ፓርቲ ከስልጣን ማስወገድ አለብን። መታገል ያለብህ እየሰማኸኝ ነው? ከህዝብ ጋር ከሆነ ይሄ ትክክለኛ ጤነኝነትም አይደለም የሚሆነው፣ ለአንተም ጥሩ አይደለም የሚሆነው። ስለዚህ ነገ የምትመሰረተውን ፓርቲ የሶሻሊስት ኢትዮጵያ ፓርቲ ነው መመስረት የምትፈልገውን ፓርቲ ከሆነ ነገ ኦሮሞንም፣ አማራንም፣ ትግራይንም ሁሉንም ኢትዮጵያውያኖች በጋራ የሚያስተዳድር የምትለውን ነገር ዘረኝነትን የሚያስወግድ። ስለዚህ አንተውን መታገል ያለብህ ማናጅመንት ለመቀየር ነው። ማናጅመንት ታውቃለህ አይደለ? ኢትዮጵያ ፋብሪካ ናት ብለህ ብትወስድ ብልጽግና የሚባለው ፓርቲ ማናጅመንት ነው፣ ማኔጅ እያደረጋት ነው። ስለዚህ ሀገሪቷን ወይም ነዋሪዎቿን ወይ ሰራተኞቹን ሳይሆን ማናጅመንቱን ነው የምትቀይረው።
ያን ደግሞ ለመቀየር እኮ ትክክል እኮ ነው። ዋናው የተሳሳተው ማኔጅመንቱን የሚመራው ማን ነው? ማን ነው በዘረኝነት እንዲጨማለቅ ያደረገው? ብልጽግናን ተቀይሯል። ብልጽግናን ቀይረው እኮ ህገ መንግስቱና ብልጽግና ነው እንጂ የኦሮሚያ ህዝብ እኮ ነው አላልኩም። ለራሳቸው ስልጣን ማራዘም ስለፈለጉ ለራሳቸው ሆድ ስለሆነ ዋናው ነገር ህዝቡን የህዝቡን መጣላት፣ መጋጨት፣ ብሔርተኛ መሆን ምናምን አያሳስባቸውም። እነሱ አንድ ብሔር ላይ ተለጥፎ ስራ መስራት ነው። አንድ ብሔርን የበላይ አድርገው ስራ መስራት ነው። ሌሎቹን መውቀጥ ነው። እየተረገጡ እየተወቀጡ የበታችነት እየሆኑ ያለባቸውን ችግር አይታቸዋል። ኮፒ ሊንክ ታብታብ አድርጎ ቤተሰብ አካቸው ይሄ ሁሉ ባንክ ስንት ብር ነበረ? ባንክ ስንት ብር ነበረ? 2.8 ሚሊዮን 2,800,000 ብር። ዋው! እንኳን እሱ የ12 ሚሊዮን ብር ቤት የ60 ሚሊዮን ብር የእርሻ መሬት ነው የወሰዱብኝ። 5,000 የእርሻ ካሬ የእርሻ ካሬ ሜትሩ ከቤተሰብ የወረስኩት ነው፣ ከሆነ አጎቴ ነው። እሱ ደግሞ አመመው፣ ከሱ የወሰድኩት ነው ከአጎቴ። እርሻ መሬቱን ቤቱ 30 ምናምን ቄሮ ነው መጥቶ በአይሱዚ የተከፋፈለው 200 ካሬ ሜትር አባዛው። አንዱ ቤት እንኳን 3 ሚሊዮን 4 ሚሊዮን ቢሸጥ 30 ምናምን የእርሻ ካሬ ሜትሩ ነው። አሸዋ ሜዳ የፍቅር ሲዝን መሬት የቱ ነው ብላችሁ ጠይቁ። እውነቴን ነው የምነግራችሁ። እኔ የውሸት መረጃ የነገርኳችሁ አይደለም። ትልቅ የእርሻ መሬት ነበረኝ። ይሄ ቆስጣ፣ ጎመን ምናምን የሚዘራበት። መች ነው የወሰድከው? ቤተሰቦች መች ነው ያን መሬት የገዙት? የዛሬ 2 ዓመት የእርሻ መሬቴን በወሰዱ በ2 ወሩ ቤቴን በአንዴ እኮ ነው ያከናነቡኝ እኮ። የቤተሰብ ውርስ የትኛውም አገር አሜሪካ፣ ካናዳ ምንም ቢሄድ ያንን ሀብት አላገኘውም። ልንገርህ ከ50 ሚሊዮን በላይ የሚያወጣ የእርሻ መሬትና 10 ምናምን ሚሊዮን ብር የሚያወጣ ቤት ነው የተወሰደብኝ። የትም አገር ቢሄድ ያን ሀብት አላገኘውም። እኔ ደግሞ ሰርቼ ሳይሆን ካጎቴ የወረስኩት ነው። መረጃ ከፈለጋችሁ ሄዳችሁ መጠየቅ ትችላላችሁ። ማአት ሰው ያቀኛል እዛ ቤት እንዳለ። አጎትህ ማለት ወደ ግል ህይወት መግባት አይሆንብኝና አጎትህ ማለት ወይ እናት ወይ አባትህ ወንድም ነው አይደል የሚሆነው? እንዴት ላንተ ላይ ወርስ ይቻላል? እሱ የአእምሮ ህመምተኛ ሆነ የሆነ ሰዓት፣ ከዛ ነው የወሰድኩ። ቆይ ይሄ ሪከርድ እንዳይሆንና አእምሮ ህመምተኛ ስትል አንተን ያሳበድከው አይደለም። ትንሽ ብቻ አእምሮውን አመም አደረገው። በቃ ከዛ እኔን የተረከብኩት መሬቱ እንዳለ እግዚአብሔርን እሱ በደርግ ጊዜ በደርግ ጊዜ የተሰጠው መሬት ነው። ካርታ ያለው የእርሻ መሬትና ካርታ ያለው ቤት ነው የምነግርህ። አሸዋ ሜዳ አካባቢ ሄዳችሁ የፍቅር ሲዝም መሬት የእርሻ ቦታ የት ነው በሉ። እውሸቴን እንዳይመስላችሁ። ይኸው በእውነት ካርታ ካሁን በፊት ኦንላይን ሊያሳይቻቸዋለሁ። ይህን ሀብትን የወሰዱብኝ ማለት እኔ ውሸት ነው ልል አልችልም። አንድ ሰው እንዲህ ይሆን ያለው ካለ ምንም ላደርግ አልችልም። ግን ለአንተ ለማምነህ ግማሽ በመቶ ነው። ግማሽ በመቶ የራሴ አሸዋ ሜዳ አካባቢ ሳይደርስ የፍቅር ሲዝም የእርሻ መሬት የቱ ሆኖ ብላችሁ ጠይቁ። ወደ ማአት ሰው የሚያቀኝ አጎቴ ልጆች የሉት ከ2-3 ሺህ የሚሆን እዛ አካባቢ ያለ ሰው ያቀኛል። ሄዳችሁ ጠይቁ። ፍቅር ሲዝም ቆይ አሁን ወደ ቁም ነገሩ እንምጣ። እኔ አሁን ብዙ ውርሶች አይቻለሁ። አጎቴ ያወረሰኝ የሚል ነገር ብዙም አልሰማም፣ ግን ሊሆን ይችላል። እሱማ አጎቴም ባይሆን ቆይ አንዴ ልጨርስ። ቆይ አንዴ ሰጣለሁ። ልጅ የለውም ሚስት የለውም አጎቴ። ስለዚህ እኔ ነኝ የወረስኩት። በቃ ማንም አልወረሰም። ለአንተ እንትን አለ ውርስ ዊል አለው ውርስ ቃል መሬቱ ካርታ አለው እኮ እያልኩ ነው ያለሁት። የውርስ ወረቀት አለ፣ ካርታ አለ፣ ምን አለ፣ ሁሉ ነገር አለ። አንተ አሁን ቆይ አጎትህ እንደ ልጅህ ነበር የሚያይ ነበረው። እኔ ይሄን ነገር ለነቢይ ደምሳሽ እኔ ስሞት በማንኛውም አጋጣሚ ነቢይ ደምሳሽ ይወሰደኝ በቃ በቃል ነው ሲል ሌላ እሱ በአእምሮ ትንሽ ሲታመም በቃ ከዚህ በኋላ ሌላ ሰው ተሳስቶ ሊሸውደው ይችላል ብለን ወደ እኔ አደረጉ። በቃ ይሄ ነው ጉዳዩ። ይሄ ነገር የሆነው ደግሞ ወደ እኔ ከሆነ 20 ምናምን ዓመቱ ነው። 20 ምናምን ዓመት የቆየ ነው ወደ እኔ ራሱ ከሆነ። አሁን አንተ ቀላል ነገር የነካካ መስሎ ብዙ ነገር የነካካ እየቆሰቆስኩ ነው። ያው ስጠይቅህ ወደ ሌላው ተነሳ። መሬቱ በአጠቃላይ 40 ምናምን ዓመት የቆየ መሬት ነው። ሄዳችሁ ጠይቁ አልኳችሁ እኮ ነው። የማያውቅ የለም እዛ መሬት እንዳለኝ። ቦታውን ነገርኳችሁ አይደል? ሁሉም ሰው ያውቃል።
የፍቅር ሲዝም መሬት የቱን ጋር ቤቴንም የእርሻ መሬቱንም ያሳያቸዋል። እንዳለ ቄሮ ተከፋፍሎ ወስዶታል። ቆይ ለአድማጭ ተመልካች እኮ ግልጽ የሆነ ነገር ለማስተላለፍ ያህል ነው፣ ለሌላ ነገር አይደለም። ቆይ ማዘርም ፋዘርም አሉ አይደል? በህይወት ሁሉም አሉ። አሁን እሱ መሬት ከአጎቴን የተወሰደው አልኩ። አሁን እሱ ምን ያደርግልሃል? ምን ዝም ብሎ ወሬ እንዳይሆን በሚል ነው። እኔ ደግሞ ቅርበት የነበረኝ ከአጎቴ ጋር ነው። ከሌሎቹ ጋር ቅርበት የለኝም፣ ከሁሉም ጋር። ስለዚህ ከአጎቴ ብቻ ነው ቅርበት የነበረኝ። ከሱ ወሰድኩኝ። ከሌሎቹ ከማናቸውም ጋር ቅርብ የለኝም። በዚህ ሃይማኖት ምክንያት አባረውኛል ሁሉም ቤተሰቦቼ። ካባረሩም ስንት ጊዜያቸው ነው? ከቤተሰብ ተባራ ብዙ ጊዜ ነው እኮ ከቤተሰብ ከተጣለው። ምክንያቱም በሃይማኖቱ ምክንያት ከሁሉ ቤተሰብ ተጣልቻለሁ። እና አሁን አንዳንድ ሰዎች አሁን ከቤተሰብ ጋር ያለን ችግር ሳትፈታ ከአካባቢው ተባረ፣ ጎረቤት አባሮ፣ መንግስት አባሮ መጀመሪያ በሃይማኖት ምክንያት ነው። በሃይማኖት ምክንያት አባሮኛል። እንደምታውቁት ፍቅር ሲዝም ብዬ ሁላችሁም ታውቃላችሁ። በዛ ምክንያት ብዙ ጊዜ ነው ከቤተሰብ ከተባረሩት። ስለዚህ በዚህ ደረጃ ቆይ ፍቅር ሲዝም ላይ አንተ ምንጥኝ ብለህ ፍቅር ሲዝም ላይ ቆይ ማውራት እሺ ወደ እነሱ ልተውና ፍቅር ሲዝም ላይ በዚህ ደረጃውን አንተ በቃ እስከ ሞት ድረስ ያልክበት በፍቅር ሲዝም ላይ ምን አይተህ ነው? ምንስ ውጤት አየህ እስካሁን በእምነቱ ላይ? አሁን እንግዲህ በዋነኝነት ምን ውጤት አየ ምናምን ሳይሆን ስለ ፍቅር ሲዝም ሳይሆን አሁን ያለውበት ሁኔታ ይሄ መንግስት እያደረገ ያለውን ነገር የማያውቅ የሰራውን የማያውቅ ህዝብን እያስቆጣ ያለ ብሔር ከብሔር እያጋጨ ያለ ዘረኝነቱን ከአቅም በላይ እየሰራበት ያለ ለምን ዝም እንላለን? ሁላችን ማናወራበት ምክንያት ምንድን ነው? አንድ ብሔር 80 ምናምን ብሔር ላይ ጫና እንዴት ያደርጋል? በሁሉም ነገር በድፍረት በግልጽ የሚታይ ሁኔታ ሰዎች በአሁኑ ሰዓት ቲክቶክ ላይ ማውራት አይችሉም፣ እያሰሯል። አንድ ምንድን ያልከው ምንድን ነው? ዋው ጭቆና ደረሰብኝ ያልከው ምንድን ነው? ምን ጭቆና ብቻ የሚያደርገውን የማያውቅ መንግስት ሆኗል። ይህ መንግስት በአጠቃላይ የማያፍር ማንም የሚጠይቀው የለምና ሁላችንም ብሔርተኛ፣ ዘረኛ፣ ሃይማኖተኛ ስለሆነ ተመቸው ለሱ እንደ ልብ እኮ የኔ ጥያቄ ፍቅር ሲዝም የኔ ጥያቄ አንድ እኮ ያልገባህ ነገር ቆይ አንድ መጥፎ አባት ከመጣ ልጆቹን መጥፎ ያደርጋል። መጥፎ መንግስት ከመጣ መጥፎ ህዝብ ይፈጥራል። ዘረኛ ህዝብ ፈጠረ፣ ዘረኛ ስለሆነ እሱ። ቆይ እሺ እኔ ለአንተ ያለኝ ጥያቄ ለምሳሌ እኔ ጋር ብዙ ጊዜ ይመጣል ፍቅር ሲዝም እና ፖለቲካ አብረው አይሄዱም ብለህኝ እንኳን ፖለቲካ ውስጥ እንዳትገባ ብዬ ብዙ ስከላከል ነበር። ፖለቲካ ውስጥ አንሸራተህ እንዳትገባ። አሁን ጭልጥ ብለህ ገብተሃል። ታስታውሳለህ? ኢትዮጵያ እኔ ሶሻሊዝም አቀንቃኝ ነኝ ምናምን ብለህ እንትን ስትል ነበርና አሁን አንተ ሙሉ ለሙሉ ፖለቲካ ውስጥ ከገባህ አይቀር ፖለቲካና ሃይማኖት ደግሞ አብሮ አይሄዱም። አብረው ይሄዳሉ የተነጣጠሉበት እንጂ ዝም ብሎ ለአፍ ይባላል እንጂ እንደዚህ ሐላል እንዳንተ በግልጽ አይራመዱም። ግን አንተ ፖለቲካ ውስጥ መግባትህ ካልቀረ ፍቅር ሲዝምን ለጊዜው ትተህ ሙሉ ለሙሉ ፖለቲከኛ ትሆን እንዴ? የትኛው ፖለቲከኛ ነው ሃይማኖቱን ይተው? ንገረኝ። ሃይማኖቱን የተው ፖለቲካ ካለ ላቁመው። ማን የተው? እና አብይ ትተዋል? እነ ሚኒሊክ ሃይማኖታቸውን ትተዋል? እና ኃይለሥላሴ ትተዋል ወይስ የሌላ የውጭ ሀገር? እሺ አሁን ህገ መንግስት አለ በእጅ ህገ መንግስት አለ በእጅ ህገ መንግስት አለ። በማ ህገ መንግስት አለ በእጅ ህገ መንግስቱ አለ። አሁን ያ ህገ መንግስት አዲስ ስርዓት ነድፍ ያለው ማለት ኢትዮጵያ ሰሜን ኢትዮጵያ፣ ምዕራብ ምስራቅ ተብላ መሾም አለባት፣ መዘርጋት አለባት። ኦሮሚያ ክልል፣ አማራ፣ ትግራይ ክልል የሚለው ስርዓት ነው። በሰሜን ኢትዮጵያ፣ በምስራቅ፣ በማዕከላዊ ኢትዮጵያ የምታምኑ ከሆነ ከኛ ጋር ተደራጁ። አዲስ ኃይል እንገነባለን። ብሔርን ያላካተተ አማራ ነኝ፣ ትግሬ ነኝ፣ ምናምን የአዲስ አበባ ልጅ ነኝ፣ የሐዋሳ ልጅ ነኝ ሳንል ሁላችንም እህትና ወንድም እኩል ሆነን ተከባብረን እንስራ። በዚህ ስራ ላይ ጠንከር ያለ ስራ። በዚህ ስራ ከሰራን የእውነት እላችኋለሁ ውጤታማ እንሆናለን። አንድ ብሔር ነው። ሌሎቹ ብሔሮች ዘረኝነትን አስወግደን ሁላችንም አንድ ከሆነ ምንም አያመጣም። አንድ
ወደ እንትኑ ልምጣለሽ። ዘረኝነት እንዴት ነው የምታስወግደው? አሁን አለ የምትለውን ዘረኝነት ለዘረኝነት መፍትሄው አንድነት ነው። ትልቁ ጦሩ አንድ ከሆንን ብትን ነው የሚያደርገው። አንድ ማለት ምን ማለት ነው? ከሁሉም ብሔር ጋር አንድ ሆነን፣ አሁን ለምሳሌ አማራው ከትግሬው ከጉራጌው ከደቡቡ ከምናምን አንድ መሆን አለብን። የአዲስ አበባ ቆይ ሊሆን የሚችል ነገር እናወራ። አሁን ለምሳሌ አንድ ስትል እኔ እናንተ ለምሳሌ አንድ አይደለንም። አንድ የሚያደርገን የጋራ ነገር አለና ለምሳሌ ኢትዮጵያዊ ነን፣ እኔም አንተም ወንድ ነን። በተረፈ በብዙ ነገር እንለያያለን። የኔ የፖለቲካ አመለካከትና የአንተ የፖለቲካ አመለካከት ይለያያል። የአንተ እምነትና የኔ እምነት ይለያያል። አንተ የወጣበት ማህበረሰብና እኔ የወጣሁበት ማህበረሰብ ይለያያል። አንድ እንሁን ስትለኝ አሁን አንድ እንሁን ስትለኝ እኔንም አንተንም አንድ ሊያደርግ ቆይ ልጨርስልህ። ቆይ ቁም ነገር ከሆነ ቁም ነገር እናውራ፣ ፉገራ ከሆነ ፉገራ። አሁን አንድ እንሁን ስትለኝ እኔንም አንተንም አንድ ሊያደርገን የሚችል የጋራ ትርክት ያስፈልገናል። ራይት እኔም አንተም የምትቀበለው ሌላም ሲመጣ የሚቀበሉት ማለት ነው። ይህን ትርክት ይህን ሪቶሪክ እንዴት ነው የምትፈጥረው? ይኸውልህ እኛ አሁን ሁላችን የሚያስማማን ነገር አንድ ዘረኛ መንግስት እንደመጣ ሁሉም ሊጠየፈው እንደሚገባ፣ በመጽሐፍ ቅዱስም ዘረኝነት ኃጢአት እንደሆነ፣ በቁርአንም ኃጢአት እንደሆነ፣ በየትኛውም ሃይማኖት ኃጢአት እንደሆነ አምነው ለፈጣሪያቸው እንጂ ለብሔራቸው እንዳይቆሙ ማስተባበር ይኖርብናል። አሁን እኔ አሁን ቲፒካል ቆይ 99% የእኛ ሀገር ፖለቲከኞች ችግር ነው። ይሄ አንተ ላይ ማየው ቆይ አብረን ኖርን እኮ። አሁን ይሄ መንግስት ዘረኛ ነው አስወግደዋለሁ፣ ፋኖ የሚምጣ ዘረኛ ነው አስወግደዋለሁ፣ የኔ ይሻላል አልክ። ኦኬ አንድ እንሁን፣ መፍትሄው አንድነት ነው አልክ። አንድ የምትሆነው በምንድን ነው? አሳየኝ። አሁን ችግሩ ነው ተግባብተናል አለ ችግሩ። እሺ ልበልህ የምንሆነው ስህተቱን በመቃወም ነው። ስህተቱን በመቃወም ዘረኝነትን በመጥላት አንድነትን እህት ወንድም ስለሆነ በሃይማኖት አይደለም አንድ የምንሆነው፣ በብሔር አይደለም። ስህተቱን ዘረኝነትን በመጥላት በመጠየፍ ነው አንድ የምንሆነው። ከዛ በኋላ ይሄን መንግስት አስወገድ፣ ይሄን መንግስት እኮ አስወገድከውና ፍቅር ሲዝም ግን ይኸውልህ እኔ አማራ ነኝ የአማራ ታጋይ ነኝ ካልኩኝ ሌሎቹ አብሮኝ ሊሆኑ አይችሉም። እኔ ትግሬ ነኝ የትግሬ ታጋይ ነኝ ካልኩኝ ሊታገሉ አብሮኝ አይችሉም። እኔ አዲስ አበባ ልጅ ነኝ ካልኩኝ ሌሎቹ ሊታገሉ አይችሉም። እንደዛው በደቡብም። ስለዚህ ብሔርና ሎኬሽንን ጂኦግራፊክ የመሳሰሉትን ትተን እውነተኛ ነገር ተጠይፈን እንነሳ። ይህ መንግስት ካለዛ ይዶቆሰናል። ምክንያቱም እድሉን ያገኛል ለመዶቆስ። ምክንያቱም ፍቅር ሲዘመን ገብቶኛል አንተ የምትለው ቆይ እኛም እንደሱ ዘረኛ ስንሆን እሱም ዘረኛ ነው፣ እኛም ዘረኛ ነው። እሱ ግን ምን አለው? ስልጣን። ስለዚህ ይበልጠናል። እኛ የምታወራው ነገር ገብቶኛል ፍቅር ሲዝም። እኔ እኮ አሁን አንድ እንሁን ብላል። እኔ በጣም አሪፍ ነገር ነው። ኢትዮጵያ ውስጥ ሁላችንም የተለያየ አመለካከት ያለን ህዝቦች ነን። አንዳንዶች በፌዴሬሽን ምክር ቤት 86 ብሔር ብሔረሰቦች ነው ያለው ይላሉ። 86 አይደሉም። ፌዴሬሽን ምክር ቤት የሚለው 76 ብሔር ብሔረሰቦች አሉ ይላሉ። 76ቱ የራሳቸው ቅሬታ አለባቸው። ግማሹ ተበድያለሁ ይላል፣ ግማሹ ተረግጫለሁ ይላል፣ ግማሹ ተገፍቻለሁ ይላል፣ ግማሹ መከራ ደርሶብኛል ይላል። እልፍ ብለህ እልፍ ስትል ከመከራ ወደ መከራ ነው የምትሸጋገረው። አሁን የተለያየ ማህበረሰብ አንድ ሊሆን የሚችልበትን ነገር ወደ አንድ አመጣዋለሁ፣ አንድ ሆኖ እንዲታገል አድርገዋለሁ የምትለው እየፎገረ ነው። ለካ ይሄ እሺ እኔ ጋር ያሉ ሰዎች አንድ አፍታ ጊፍት እንትን በሉት ላለበት ቦታ ላይ ለአሳይለም ለኬዝ ከሆነ አሪፍ ነው። እንደምታዩት እንግዲህ ገንዘብ ተዘርፏል፣ ቤት ይፈርሳል ምናምን የምኖረው በዚህ ነው። ከዛ ከሆነ ታዲያ እንደዛ አትለኝም እንዴ? እኔ አሞቃና እዚህ ጋር ወጋጋለሁ በቃ ይውደም ምናምን ትላለህ። ምን ችግር አለ? እኔ እኮ ለእንትን ምናምን መስሎ እንግዲህ በዚህ ነው የምተዳደረው። ሌላ ምን ኦፕሽን አለኝ? እሺ ይሄ የመጨረሻ ጨዋታና ብዙ ማውራው ጉዳይ አለ። በእናትህ ፍቅር ሲዝም ነገ ቀጠሮ ይዘን በሰፊው እናወራለን። እሺ አመሰግናለሁ። ችግር የለም። ፕሮግራም አዘጋጅላለሁ ዩቲዩብ ላይ ጋብዝህና ፖስተር ምናምን ሰርቼ እዛ ላይ እሺ ችግር የለም። የደረሰብህን ግፍ ምናምን በደል ምናምን ብዙ ነገር ትናገራለህ። ሰላም አመሰግናለሁ።
እንግዲህ የመጨረሻ ጨዋታችን ስለሆነ እስቲ እንግዲህ ብዙ እንትኖች ምናምን ማዘጋጀት አለብህ። እሺ ወደ ገደለው እንመጣለን። ፍቅር ሲዝም በነገራችን ላይ በጣም የሚመቸኝ በጣም የምወደው በጣም እንግዲህ ላለፉት 4-5 ዓመት ስንት ጊዜ ነው እናንተ? 3 ዓመት ይሆናል መሰለኝ። እግዚአብሔርን ታውቃለህ። የመጀመሪያ ጊዜ የመጣ ሰዓት ከኔ ጋር ቆይታ ያደረግ ሰዓት የተነሳብኝን አቧራ ታስታውሳለህ? እውነት ነው። በቃ ሀገሩ ነው እምነቱን ያራምድ ምን አገባችሁ ምናምን ብዬ ለአንተ ጥብቅና ቆሜያለሁ። አሁን ግን ወደ ፖለቲካ ገብቷል። ከውጭም ከውስጥም በመጣበት ጫና ፍቅር ሲዝም አገር ለቆ ተሰዷል። እቺ ሀገር ድሮም እንደምናገረው ጠቢባንን ሊቃኖችን በባትሪ እየፈለገች የምታሳድድ ናት። በሌሎች በአባቶቻችን በሌሎች ሊቃኖች ላይ የደረሰው ነገር ነው አንተም ላይ የደረሰው። ይሄ ሰው እኛ ያላከበር ነው። ይህ ሰው ኬንያ ላይ ግን ቆሞ ሲሰብክ ዛፉም ቅጠሉም አፋቸውን ከፍቶ ሲያደምጡት ነበር። ብዙ ጊዜ ነቢይ በሀገሩ አይከበርም ይባላል እና ኬንያ ላይ ቆሞ በማያውቀው ቋንቋ ሲናገር የኬንያ ሕዝብ ያለውን ፍቅር ብታዩ ለነቢይ ደምሳሽ። እስከ መቼ ነው ሊቃኖቻችንን የምናሳድደው? ጎበዝ ያሉን በጣት የሚቆጠሩ ሊቃኖች ናቸው። እነሱንም እያሳደድን እንግዲህ 13 እኔ ግን በዚህ ትውልድ ስም ምለምንህ ነቢይ ደምሳሽ አንድ ነገር ብቻ ነው ምለምንህ። የፈለገ ቢመርህ ሀገሬንና ህዝቤን ረግመህ እንዳትሞት ፕሊስ። ይቅር አለማወቃቸው ነው ምናምን ብለህ ይቅርታ አድርግልን። አላወቅንም የሊቃኖቻችን ማጋለጥ። እኔ እኮ ይኸውልህ ቴዲ ከኦሮሞ ህዝብ ጋር እኮ ችግር የለብኝም። አብይ ሊጠቀምባቸው ነው። አብይ ኦሮሞን ወዶ ሳይሆን ሊጠቀምባቸው ነው። ከአማራ ስለተጣላ ነው። ከአማራ ደግሞ ፒስ ቢሆን ይቀይራቸዋል። ሰውየው ለስልጣኑን ለማራዘም እየተጠቀመባቸው ነው። እነሱንም ከሌላ ብሔር እንዲቀሳሰሩ የትውልድ ቂም እንዲያተርፉ እያደረጋቸው ነው። ጥፋተኛ እሱ ነው። የኦሮሞ ህዝብ አላጠፋም። ሰውየው ነው ጥፋተኛ። ክፉ ሰው ነው። ለስልጣኑ በቀጣይ 2 ዓመት ምንድን ነው የሚሆነው? ምንም አይታየም ወይስ ከሀገር ከወጣ በኋላ በጅ ይባላል? ምንድነው በቀጣይ 2 ዓመት ምን እንጠብቅ? እንግዲህ ጥሩ ተስፋ መጠበቅ ያስፈልጋል። ጥሩ ነገር ጠብቁ። አንድነትና ፍቅርን ጠብቁ። ህብረትን፣ ጥምረትን ጠብቁ። እኔ እንደዛ ነው የሚታየኝ። አንድ እንደምንኖር፣ ሰላም እንደሚመጣ፣ እውነት ሁሉም ብሔር ወንድማማቾች እንደሚሆኑ ይህ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል፣ ደቡብ ክልል ቀርቶ ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚባል ስያሜ እንደሚሰየሙ ሁሉም የፈለገው ቦታ ላይ ቤት መስራት መስራት እንዲችል የፈለገው ማለት መጨረሻ ያንተን መጨረሻ ማቀው በዚህ ጥያቄ ነው። ተጠንቀቀ መልስ። ከኦነግ ከፋኖ ከቲፒኤልኤፍ እና ከኦብነግ 4 ኪሎ ማን ቀድሞ ይገባል? ማንም አይገባም። እኔ እገባለሁ። አንተም ገባው? ማንም ሊገባ የሚገባ አንተ ከገባ በኋላ አንተ ከገባ በኋላ እኔ በጣም ደስ ብሎኛል። እኔ ነኝ የምገባው። አንተ ከገባ በኋላ የፋኖን የኦነግን የቲፒኤልኤፍን የኦብነግን ጉዳይ እንዴት ታደርጋለህ? ብሔሬ አማራ ነው ወይ ብሔሬ ኦሮሞ ነው ያለ 5 ዓመት እንዲታሰር ነው ማለት ነው። ብሔሩን የጠራ ሰው እንዴ ብሔሬ ብሔሩን የሚጠራ ሰው የሚታሰርበት ዘመን እንዲመጣ ነው የምመኘው። ብሔሩን የጠራ ሰው እንኳን ብሔሩን ደረቱን ነፍቶ የጠራ ሰው እንዲታሰር ማድረግ ነው እና አማራ ነኝ ካንተ ታስራችኋል? አማራማ ይሄን ነው መታገል ያለበት። ምክንያቱም ዘረኝነትን እያስፋፋ ስለሆነ እንዴ አንተ ነው መታገል እያሉ ነው። ይሄ ሳይበስል እዛው በቅጠሉ እያሉ ነው። ስለዚህ ብሔራቸውን እንዲጠሩ አትፈቅድም ማለት ነው። ያሳስራል። መፍቀድ ሳይሆን ያሳስራል።
ተጠንቅቀው እንዲኖሩ ነው የሚሆነው። እና ያውተኛል አይደል? እና በቃ ምንም ሳያውቁ ነው የሚደግፉ ማለት ነው። በለው ግፋ ምናምን ለምን ኢትዮጵያዊ ይላሉ? እንደ ኢትዮጵያዊ የመጣሁት ሰሜን ምዕራብ ኢትዮጵያ እኮ አለ። ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ማዕከላዊ ኢትዮጵያ የሚመሳሰሉት ብቻ። ከዛ በቁጥር እና በሎኬሽን ይሰየማል ኢትዮጵያ። ለምን በብሔር ይሰየማል? በብሔር ተሰየመ የዚህ ክልል መንግስት ተባለ። ከዛ በኋላ መሬትም ካለ ቀሟል፣ ቦታም ካለ ቀሟል። እንደፈለጉ ሆኑ። የዛ ብሔር ነገሰ። ያ ብሔር እንዲነግስ አደረገው። ተጫወተብን። አናታችን ላይ ወጣ። የኔ ጥያቄ ብሔርን ግድግዳ ላይ የምናየው ልክ እንደ ዕቃ እንደ ምግብ ዕቃ ግድግዳ ላይ የምናየው የከሌ ብሔር ብለን ግድግዳ ላይ የምናየው ጌጥ እንጂ መሆን የነበረበት ስልጣን መሆን አልነበረበት። እና ከብሔረሰቦች ጋር ተጣልተህ አንድ ቀንም ታድር ይመስላል። አንተ ማይሆን ነገር ነው እኮ ይገፋለሁ። ግዴታ ነው። ይሄን የማይስማማ ሰው ከሞት እስከ መገደል ይደርስበታል። ምክንያቱም ግዴታ ነው። አሁን ከመጣው ጣጣ የሚበልጥ ነገር የለም። አሁን የመጣብን ችግር ምንድነው? በዚህ ችግር ምክንያት አይደል እንዴ ይሄ ነገር አድጎ አይደል እንዴ? ጭራሽ አብይ ደግሞ ሎኮ ሰው ነዳጅና ክብሪት አድርጎ አቀጣጠለ። ህገ መንግስቱ አንድ ችግር ነበረ። እሱ ሎኮ ሰው ቤት በኩል እሺ ሰዎች አማራ እንዳይሉ የምትከለክል ከሆነ ኮንፍሊክት ነው። ኦሮሞ እንዳይሉ የምትከለክል ከሆነ ስልጤ፣ ጉራጌ ምናምን እንዳይሉ፣ ትግራይ እንዳይሉ የምትከለክል ከሆነ የምታሰልፋቸው ሰዎች ከየት የመጡ ናቸው? በእውቀትና በችሎታቸው ብቻ ይሆናል። አንድ ሰው ማኔጀር የሚሆነው ወይ አስተዳደር አለቃ የሚሆነው እውቀቱ ተፈትሾ ታይቶ እንጂ ብሔሩ ተፈትሾ ታይቶ አይደለም። ትምህርት ወደቀ። ምን ሆነ? ብሔር ሆነ። አንተ ጥበብ ቢኖር ችሎታ ቢኖር ክሎት ቢኖር ብሔርክ ነው። ወደቀ። ጥበበኛ ብትሆን ዋይዝ የሆነ ክሬቲቭ ሶሉሽን ብትሆን ሀሳብ የምታመነጭ ብትሆን ብሔር ነው የሚታየው። ኢትዮጵያ ውስጥ ጥበብ ዊዝደም የሚባለው ነገር ሞተ፣ ተቀበረ። ዊዝደም ሞቷል ኢትዮጵያ ውስጥ። እኔ አንድ ነገር ልንገርህ፣ ብሔርተኝነት እንዴት እንደምታጠፋ ልንገርህ። ይሄ ብቻ ነው መንገዱ። ነገር ሌላ መንገድ የለውም። ሊኖረው ማለት አንደኛው አንድነት፣ ሁለተኛው ጠንካራ ህግ ብቻ ነው ወንድሜ። ሌላ ማለት የብሔርተኝነት እሳቤን የምታጠፋው ብዙዎቹ ማዕቀፍ ማለት ነው። በዚህ በጉልበት በእልህ በመፈክር ምናምን አለ። ብሔርተኝነት የሚጠፋ ፖለቲካው የሀሳብ ፖለቲካ እንዲሆን ከፈለግ ብሔርተኝነትን የምታጠፋው በፍቅር ነው እኮ። አንድነት በማምጣት እኮ አልኩ። አንድነት የሚመጣው ደግሞ ብሔርተኝነት አስራለው ያልካርለማ እህት ወንድም በመሆን አልኩ እኮ። ሁላችንም እህት ወንድም በመሆን በከሌ ብሔር ነኝ ብሎ በዛ ብሔር ላይ ማናፋት፣ መጎረር፣ ማቃራት ሳይሆን አንዱ ሲነካ ሊያመን ይገባል። አንዱ እንደዛ አይነት ስሜት ማምጣት አለበት። ያ ነው እኮ ፍቅር ማለት። ያ እኮ ነው እህት ወንድም ማለት። ሁላችንም እህትና ወንድም ነን። እሺ ወደ ሌሎች እያጠቃለልን ስለሆነ ወደ ሌሎች ፐርሰናል ጥያቄዎች ልምጣ። አንዳንድ ጥያቄዎች የግል ጉዳይ ነው ምናምን ካልክ ይለፈኝ ማለት ነው ተጠበቀ። እሺ ታፕ እያደረጋችሁ ለፍቅር ሲዝም ጋርም ደግሞ እያላችሁ ታፕ እያደረጋችሁ በቅርቡ ፍቅር ሲዝም ትንሽ ሰፋ ያለ ፈንድሬዝ ምናምን እናዘጋጃለን። የሆነ መድረክ ይዘጋጃል ከፍቅር ሲዝም። በተለይ አሁን ምንድነው የተሰደደው እስከ ገባኝ ድረስ ለሃይማኖቱ ሲል የሚከፍለው መስዋዕትነት ነው። ምን ጊዜ የሚያፈራ ፍሬ ድንጋይ ይበዛበታል። ፍቅር ሲዝም ገና ከጅምሩ አጀማመሩ ማቆጥቆጡ ያስፈራቸው ድንጋይ እየወረወሩበት ነው። በዚህ ምክንያት ይሄ ወንድማችን አገር ለቆ ተሰዷል። ነብይ በሀገሩ አይከበርም እንዴ? በሀገሩ ተገቢውን ክብር ስላላገኘ ይሄ ዋጋ እየከፈለ ነው። ስለዚህ ይሄን አስመልክቶ በዚህ መሪ ቃል በዚህ መፈክር ትልቅ የሆነ የገቢ ማሰባሰቢያ እናደርጋለን። ምን ዳሊዋን ለምትወዘውዝ ሴት ዝም ብለህ ጊፍት ምናምን ትለቅኝ እንዴ? ፍቅር ሲዝም እኮ በዓለማችን ላይ ብቸኛው ነብይ ነው። በነገራችን ላይ ከ30 በላይ ትንቢቶችን ተንብዮ ስንቱን ይሳካው? ከ30 በላይ ምርጥ ትንቢቶች አምጥቶ
ስንት ነው የሳከው? ከ30 ከ20 በላይ ተሳክቷል። ዛሬ እኮ አንዳንድ የምታያቸው ነቢያቶች እኮ እንኳን አይደለም የመጪውን ጊዜ ያለፈውን ጊዜ እንኳን መተንበይ እኮ አይችሉም። ስለዚህ ዲያስፖራ ዝም ብለህ እዚህ ጋር በሜካፕ አብዳ ለመጣች አሸንጉሊቱን ሰው ለማታቅ ዝም ብለህ ትገፋለህ አይደል? በፍቅር ሲዝም ክብራትና ክብራት መደገፍ አለበት። ልዩነቱ ምንም ይጎርበት። በነገር ላይ ኦሮሞዎች ራሳቸው በብዛት ይደግፈዋል፣ ይወደዋል ይመስለኛል። እንግዲህ ክፉ ሐሳብ ይዘናል። ብሔር ብሔረሰቦች ይወደዋል። ቆይ ችግር የለም ኤግዛክትሊ። አሁን እሱ ብሔርተኝነት ይቁም ምናምን በእምነቴ በምናምን ብሎ ነው እንጂ ሌላ ነገር የለውም። ስለዚህ ለፍቅር ሲዝም ማቋቋሚያ የሚሆን አንዳች የገቢ ማሰባሰቢያ እናደርጋለን። ብሔር ብሔረሰቦች መሳተፍ አለባቸው። ያን እናደርጋለን። የባንክ አካውንቱ የታንዛኒያ ነው፣ አሁን የኬንያ ነው ያለው። በጊፍት ነው፣ ካልሆነ ደግሞ በውስጥ ጻፉ። ባለውበት ቦታ እነግራቸዋለሁ፣ ግን በጊፍት ይሻለኛል። በጊፍት ይሻላል። አይ በውስጥ ጻፉለት፣ በውስጥ ጻፉለት፣ እናወራለን። አጠገቤ ባሉ ጥቁሮች ጓደኞች ነው፣ በእነሱ ይላል። ሀገር በቀል ነብይ ነው ይሄ፣ ሀገር በቀል ነው። እኔ ደስ የሚለኝ ነገር ምንድነው? ፍቅር ሲዝም በጣም እኔ ደስ ያለኝ ከመጀመሪያው ጀምሮ እንዳንተ ያለ ነብይ እኔ የትም ዓለም ላይ አላየሁም። ይሄ ሀገር በቀል ነው። ሌላው ከምዕራብ አፍሪካ ምናምን ከዛ ምናምን የተቀነጫጨበ ነው። ከምትይዘው እንጨት ጀምሮ ከጣት አወጣጠህ ጀምሮ ከምታደርጋቸው አልባሳት ጀምሮ ሁሉ ነገር አገር በቀል ነው። ስለዚህ ከውጭ ቀርተህ ትክክለኛ ከምትሆን አገር በቀል ሆነ ብትሳሳት መርጣለሁ። የመጀመሪያው ነገር አገሬን ስለምወድ አገር በቀል ነብይ በመሆነ ልዩ አክብሮት አለኝ። ለፍቅር ሲዝም ነገው ከነገ ወዲያ ዲያስፖራው በተለይ ከሀገር ውጭ ያላችሁ ዲያስፖራው ያለንን ነገር ወረድ እንላለን። ከዩጋንዳ ቢያንስ ወደ ኢሮፕ ወይም ደግሞ ወደ አሜሪካ መጥቶ ይሄ እምነቱን ለማስፋፋት ነው እንጂ ለማንም ለመሰደድ ምናምን አይደለም። ደግሞ የሚወጣው ነጮችን ለማገልገል ነው። ስለዚህ ልቦናችሁ ያሳያችሁን ውስጣችሁ ያለውን ነገር ሁሉ ትወርዳላችሁ ማለት የተቻላችሁ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንዲህ ነው። 1000 ሰው ተሰብስባችሁ እንደዚህ ብላችሁ 2 3 ዶላር 10 10 50 ዝም ብላችሁ 100 የሚወርዱ አይጠፉም። እስኪ ደስ ይበለው ወንድማችን። አንድ ነገር ከሆነ በኋላ ከመጸጸት እንዲሁ እንዳለ እስኪ እናስደስተው። ከዚህ ጋር ግን ልነግርህ የምፈልገው ነገር ፍቅር ሲዝም እንደ አንድ ወንድም መክረህ አደራ ምን ስሜታዊ ሆነ የምትናገረው ንግግር በጣም ተጠንቀቅ። አንዳንዶች ያጨበጭባሉ ምናምን በለው ምናምን ሲሉ አትደፈቅ። ሞራል ምናምን ተሰምቶ ነጥብ አትጣል። በጣም አራዳው ነው። እሺ አጥምር ዘዴ የምትውለው ከማህበረሰብ ጋር ስለሆነ ጥንቃቄ አድርግ፣ ፎከስ አድርግ መንግስት ላይ። ነገ እኮ ዲያስፖራ ሆነ ስልጣ አሜሪካም ዩሮፕም ስትመጣ እኮ መንገድ ላይ የምታገኛቸው ኢትዮጵያውያን ናቸው። ስለዚህ እንደዛ ተንቀሳቀስ። ይሄ መጨረሻ እንጫወትና እኔ ወደ ሌሎች ጉዳዮች ሄዳለሁ። እሺ ቴዲ እናመሰግናለን። ክበርልኝ ስራ ነው። ዋታብዛ ወደ ግል ጉዳዮች ስንመጣ አንዳንድ ሰዎች ስላንተ ማወቅ ይፈልጋሉና ለመጨረሻ ጊዜ ከሴት ጋር የተኛው መቼ ነው? አንዴ ነው ቆየት ብሏልና ሻወር እንትን ነው ይሄ ዋና ዋኛለው ይሄ እኔ ለመጨረሻ ጊዜ አዶናይ ሆንኮ መቼ ነው እኮ አይደለም ያልኩህ እኮ ዋና ስለማመድ እዛ ውስጥ ትንሽ ችግር ተፈጠረ። መድኃኒዓለም ከዛ በኋላ ዋና መዋኘት ተከለከለ በእኛ ሃይማኖት። ምክንያቱም እዛ ዋና ገንዳ ውስጥ ነው አዶናይ ያረከው አይደለም፣ ግን ዋና መዋኘት ለብዙ ስሜት እንደሚዳርግ ፈጣሪ አስተማሪ። ከዛ በኋላ ሴትና ወንድ አንድ ላይ ዋና ያወኙ አሁን ተከልክሏል በእኛ ሃይማኖት። በእኔ ህይወትና ፈጣሪ የሚያስተምረኝ አልገባኝም። ገንዳ ውስጥ ዋና መዋኛ ላይ ነበር። ከዛ በኋላ ዋና መዋኘት ተከለከለ። ምክንያቱም በጊዜው የተፈጠረብኝ ስሜት ነበር። አየህ በቃ ዞር ሲል አንዷን አየህ ምናምን። እነዚህ አሳሳቾች ናቸው ደግሞ ይዛ ገደል ገባች።
ስለዚህ ዓመት መቼ ነው እሱ? ስንት ዓመት ይሆነዋል? ትንሽ ቆይቶ። እሺ ከሴት ጋር ሳታደርግ መቆየት አሁን ያለ አስተሳሰብ ላይ ምናምን የሆነ አሉታዊ ተጽዕኖ ያሳደረብህ አይመስልህም ወይስ ለውጥ የለውም? ሴትማ ባባር ጭንቅላት ሁሉ ትረሳዋለህ። ቁጭ ብለህ ሱሰኛ ነው የምትሆነው እንኳን ልታስብ። ሴት የሚያባር፣ ሲጋራ የሚያጨስ፣ የሚቅም፣ የሚጠጣ፣ ወሬ የሚመለከት፣ ፊልም የሚያይ፣ ጌም የሚጫወት ጭንቅላቱ ይበተናል። መሰብሰብ አይችልም። አንድ ቁም ነገር መስራት አትችልም። ስለዚህ ከእንደዚህ አይነት ነገር መውጣት ይኖርብናል። ሴት በጣም ኃጢአት ነው። ሀሳብን ትኩረትን ነው የሚያሳጣ። ሴት ብቻ አይደለም፣ ብዙ አጉል ሱሶች አሉ። ሱስ የተባለ ነገር ጥሩ አይደለም። ምንም ሱስ የለብህም እንኳን ሌላ የመናደድ የመበሳጨት ምናምን ሱስ የለብህም። የምንም አይነት ሱስ መጥፎ ማሰብ ራሱ ያሰብኩትን መተግበር እንጂ ወደ መፍትሄ ማምጣት እንጂ መጥፎ ነገርን አብዝቶ ማሰብ አይፈቀድም በሃይማኖታችን። ማመስገን ነው ማማረር ስለሆነ እሺ እዚህ ቲክቶክ ላይ እስኪ አይነገብ ናቸው ቆንጆ ናቸው ምናምን ብለህ የምታስባቸውን 3 ሴቶች ጥራለህ። ኧረ እኔ ይቅርብኝ። እኔ አሁን የታውቃለሁ አሁን እኔ የሀገር ጥቁር ነው የማየው በየቦታው። እኔ ምን አገባኝ? ሃይማኖቴ የሚከተል ሰው ነው። እሺ አስቀያሚ ጥራለህ። አስቀያሚ አይ ሰውን አስቀያሚ ማለት አልችልም። ማንም ሰው በራሱ ውበት አለው፣ የራሱ ቁንጅና አለው። አሁን የመጣበትን የህይወት ጉዞን በመጽሐፍ የማሳተም አላማ የለህም? ራዕይ ምናምን የለህም? እኔ እንዲሳካና ስራ እንድትሰራ ነው ወደ ሳወራና መጽሐፍ ሳትም አልገኝም። አሁን የተግባር ሰው ነው እንዲሳካልን እንዲ ውጤታማ እንድንሆን ነው የምፈልገው እንጂ ይሳካ መጀመሪያ ተሳክቶ ነው ለማሳካት ብዙ መስራት አለብን። ዝም ብሎ እንደ አብይ መጽሐፍ እየጻፉ መኖር ምን አጋደው ሳክስ አይደለም። እሺ አሁን ከሀገር ቤት ከወጣ ቢያንስ 2 ሳምንት ሆኗል። ምንድነው የሚናፍቅህ ነገር? እንግዲህ እንጀራ ይመስለኛል ትንሽ የሚናፍቀው። እዚህ ጋር ትንሽ ማልቀስ፣ እዚህ ጋር ትንሽ ማልቀስ። አንተ ደግሞ አነካካው እንጂ ጨመቅ አድርገው። ኧረ ምንም አይናፍቀኝም። ቀጣይ እኮ ነው እያዘጋጀው እኮ ነው። እሺ ምርር አድርገውኛል። የማየው ነገር ሁሉ ምርር አድርገውኛል። የሚናፍቀኝ ነገር የለም። ዘረኝነቱ አንጎሌን አዙሮታል። ሰው ላይ የማየው በደል ራሱ የብሔርተኝነቱ ነገር አንጎሎኛል። ባላይ ይሻለኛል። አናቴ ላይ መጥቷል። ምን የሚናፍቅ ነገር አለው ኢትዮጵያ ውስጥ? ይሄ ሁሉ ስርዓት ሰዎች ተቸግረው ልመና፣ ሴተኛ ዳሪ፣ ወሲብ ንግዱ፣ ምኑ አረጋውያን መሬት ላይ ወድቀው ምናምን ድህነት ተስፋፍቶባት ረሃብ በዝቶባት ያለች ሀገር ነች። ይህን ሁሉ ማየት ራሱ መከራ እኮ ነው። ብልጽግና ይባላል። ፎቅ ላይ ይበራል። ገጠር ላይ ሰው ቤት የለውም። የገጠሩ የኢትዮጵያ 60% ቤት የለውም። እሱም ቤት ማሟላት ሲገባ ፎቅ ላይ ማብራት እንዋጋለን። እንቅፋት ከታች እየመጣ ለይስሙና ለምቻለው ብሎ ለማውራት ነው። እሺ አሁን ይሄ ሁሉ ጥንቅጥ ውስጥ የገባ ነው እንግዲህ ወንዶች ባመጡት መከራ ነው። ምናልባት ወንዶች በሴቶች ቢቀየሩ ይሄ ሁሉ ችግር ይቀርፋል ብለህ ታስባለህ? አመራር ላይ ሴቶች ቢመጡ ምንም የሚናፍቀኝ ነገር የለም። አዲስ ሴቶች ስልጣን ላይ ኢትዮጵያ ውስጥ የናፈቀኝ አዲስ ህገ መንግስት፣ አዲስ ስርዓት ብቻ ነው። ኢትዮጵያን ሴቶች ቢያስተዳድሯት ይለውጧታል ብለህ ታስባለህ? ምን አገኘ የጾታ ችግር ምናምን ብሔር እኮ ነገርኩ። ማንም ብሔር ይግዛን፣ ማንም ሃይማኖት ይግዛን፣ ጾታ ይግዛ፣ ግን ዘረኛ መንግስት አይሁን። እንደዚህ አይን ያወጣ ቀንድ ያወጣ ዘረኝነት አይሁን። በእውቀት ይግዛ። እውቀትና ችሎታ ያላቸውን የበላይ ያድርግ እንጂ ብሔር ያላቸውን የበላይ የሚያደርግ መንግስት ማንም ሴት ይሁን ማንም ይግዛ። እሺ ወደ በኋላ ካለ ይህን ጉዳይ እንቀጥለዋለን። መጨረሻ ላይ ግን ለአድማጭ ተመልካቾች ማስተላለፍ የምትፈልገው መልእክት ካለ
መድረኩ ያንተ ነው። በጣም አመሰግናለሁ። በእውነት ሁላችሁንም በጊፍት በምንም ያገዛችሁኝ የተባበራችሁኝ በእውነት በቅንነት ያሰባችሁ ኮፒ ሊንክ ታፕታፕ የምታደርጉ ከታች እስከ ላይ የምታግዙ ቀናና መልካም ሀሳቤት ያላችሁ ኢትዮጵያውያን ከሁሉም ብሔር ከሁሉም ሃይማኖት ያላችሁ የኛ ሃይማኖት ሌላ ነው እህት ወንድም ነን የሀገራዊ ጉዳይ ነው ብላችሁ ስታግዙ ስትተባበሩ የነበራችሁ በእውነት ከልብ አመሰግናለሁ። ሰላማችሁ ይብዛ። በእውነት በእናንተ ላይ ሆነ ፈጣሪ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እንደማከብር ታውቃለህ። ቴንክ ዩ ቴዲ አመሰግናለሁ። አንተ ጋር በነበረኝ ቆይታ በጣም ደስ ብሎኛል። አመሰግናለሁ። ቬሪ ባርክ ነው። ቴንክ ዩ የፍቅር አምላክ ይባርክ። ደህና ነው።